ደካማ ኮነኝ ደካማ ኮነኝ እንደ ጴጥሮስ እንደዚያች ነኝ ትክድ ይሆነኝ። በገና እንደኔ አገላለጽና እንደኔ እይታ የጃዝ አባት ነው ብዬ ነው የማስበው። ወደ ራስ መመልከት ሰው ብዙ ይፈራል። በገና ወደ ራስ መመልከትን ያሳያል እና አንድ ሰው ወደ ራሱ ደግሞ ካልተመለከተ የክርስቶስን ማዳን ሊረዳ አይችልም። እግዚአብሔርን ፈልጎ አግኝቶ በሰው መገኘት በኋላ ይሻላል። በሰው ተገኝቶ በኋላ ላይ ግን ከእግዚአብሔር ጋር መጠፋፋት የራሱ ችግር አለውና በገና አንደኛ የሚሰጠንና የሚያስተምረን ነገር እግዚአብሔር ማግኘት ነው። እንግዲህ ብቸኝነት ያተኩራል። መጋቢ ስብሐት እንግዲህ አንድ የሚናገሩት ነገር አለ። በገና ብቻ መሳሪያ እንዳለ በጣም በጣም ብዙ ጊዜ አበክረው የሚናገሩት ነው። እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኘው? ሸገር መዝናኛ ጤና ይስጥልን ተመልካቾቻችን፣ ከሸገር ኤፍኤም 102.1 ሳምንታዊውን ሸገር መዝናኛ ፕሮግራም ጀምረናል። ለክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ይህ የጸሎተ ሐሙስ ዝግጅታችን ነው። በዛሬው ፕሮግራማችን በገና ደርዳሪውን ሱራፌል ባህሩን ከተከበረው በገናው ጋር ጋብዘናል። እንኳን መጣህልን በሰላም እንኳንም ደግሞ ለበዓሉ አደረሰ ሱራፌል። እንኳን አብሮ አደረሰን። እንኳን ደህና ቆያችሁኝ። ያው እንግዲህ ብዙ በገና ደርዳሪዎችን ጋብዣለሁ በዚህ ፕሮግራም። ይሄ የበገና መንፈስ ወደ ሰዎች የሚጋባል ለማለት እየደፈርኩ ነው። ምክንያቱም እና አለመዋጋንም መጋቢ አዲስ ጋብዤ አንተም እንደዚሁ ሳይህ በብዛት በገና ደርዳሪዎች እርግጥ ያላችሁ ሰዎች ናችሁና ምንድን ነው በገናው የሚሰጠው ነገር አለ ለመረጋጋት ስሜት? እኔ እንጃ። እኔ እንደው አገናኘኝ ከነሱ ጋር በምን ተገናኝቼ በምን ችሎታ በምን እውቀቴ ግን ያው ምናልባት በገናውን ስንይዘው ይመስለኛል ያ ስሜት ይመጣል። ግን የአባቶቼ ልዩ ነው፣ እነሱ ወርሰውታል። አዎ ቁጥብ ያላችሁ ናችሁ፣ ንግግራችሁ ስለተቀራረበብኝ ነው። ነይ መልካም እንግዲህ ሰሙነ ሕማማት ጸሎተ ሐሙስ ላይ እንገኛለንና ስራዎችን በዩቲዩብ ላይ ሳያቸው ደግሞ ሱራፌል ወኪሩቤል ይላልና ወኪሩቤል ለምንድን ነው የገባው? እንግዲህ ከአገናኘ ነው በል እንግዲህ ሱራፌል ወኪሩቤል እንግዲህ ተለያይቶ የማይጠሩ መላእክት ናቸው። በጽርሐ አርያም እንግዲህ ኪሩቤል መንበሩን ጾርተ መንበር ናቸው፣ ሱራፌል ደግሞ አመስጋኞቹ ናቸው እና ለብቻ አይጠሩ። ያ ልምድ ስላለ እስቲ ልጠቀሙ ብዬ ነው አስቤ ነው። ከዛ አንፃር ሱራፌል ወኪሩቤል ያለ ያንተን ስራዎች በዩቲዩብ ላይ ያገኛቸዋል። እንግዲህ እዚሁ የሸገር ኤፍኤም 102.1 ጎረቤት ነህ። ተወልደህ ያደግከው አዲሱ ገበያ ነው? አዎ። የት አካባቢ እንዴት ነበር አስተዳደግህ? በዚህ የእድገት መንገድ ላይ ደግሞ ከበገና ድርደራው ጋር አንተ የባንክ ባለሙያ በኢትዮጵያ ንግድ ባንክ ውስጥ እንደምትሰራ ሰምቻለሁ። እንደገና ደግሞ በገናው አለና ይሄ በገና ከልጅነት አስተዳደግህ ለምሳሌ እግዚአብሔር አብ ቤተክርስቲያን አለ፣ ሩፋኤል ቤተክርስቲያን አለ። በእነዚህ አካባቢዎች ያው ለአዲሱ ገበያ አቅራቢያ ናቸው ብዬ ነውና እነዚህ አካባቢዎች ላይ እንዲሁ በመንፈሳዊ አገልግሎት ተሳተፍ ነበረ? ምናልባት ያ ወደ በገናው ጠርቶ እንደው ብዬ ነው። አዎ እንግዲህ ልክ ነው ያደኩት ጉለሌ በለው አዲስ ገበያ እንደውም ስናረጋት ትንሽ ወሰን ትላለች። ጉለሌ ሙሉ ነው ያደግነው። የተማርኩትም እዛው አካባቢ ነው። እናቴ መምህር ነበረች። አዲስ አበባ ቁጥር 2 ነበር የተማርኩት። ከዛ በመቀጠል እንግዲህ የከፍተኛ ደረጃና ከዛም በላይ ፕሮፓቶሪ ትምህርት ድልበር፣ ከዛ ደግሞ መድኃኔዓለም ነበር የተማርኩት እስከ እንግዲህ ወደ ሃየር ኤጁኬሽን ከመግባቴ በፊት ሰንበት ትምህርት ቤት እማር ነበረ። ሩፋኤል እንግዲህ አለው እርሾ አለው። ልክ ነው እንግዲህ ከየትም አይመጣም። አንዳንድ ጊዜ እንዳጋጣሚ ሆነ አንዳንድ ሰው እንግዲህ አጋጣሚዎች ተጠቅሞ ያ ፍቅር ውስጥ ሊገባ ይችላል። የኔ ግን እርሾ ነበረው ኦልሬዲም እና ቤተሰቦች ላይ ትንሽ ጠንከር ያለ ስትሪክት የሆነ ፋሚሊ ላይ ያደግኩት። የትምህርቱም የመንፈሳዊ ህይወቱም ላይ ትንሽ የራሳቸው አስተያየት አላቸው ጠበቅ ያለ። ያ ነገር መርቶኛል እና እኔ ይበልጥ ከበገናው ጋር ተዋወቅኩ ምለው በስራ ህይወቴ ነው። የሚገርመው ነገር ፍቅሩ ነበረ እና ደግሞ ያደኩበት እድሜም ያ ጊዜጠናዎቹ በጣም በነበርንበት አስተዳደግ ሂደት እንግዲህ እንደምታውቀው
የሙዚቃ መሳሪያዎችን መስራት እንደገና በእነሱ ማዜም መጫወት ኖርማል ነገር ነበረ። ክራርም ቤት ውስጥ ይኖርሃል፣ ዋሽንትም። ግን ያው እንግዲህ እያደግን ስንመጣ የቤተሰብ እይታ ደግሞ ከፍ እያለ ወደ ትምህርቱ እንድንገፋ የሚያደርገው ጥረት አለ። ከዛ በኋላ ግን ብዙም እድል አላገኘሁኝም ወደዛ ነገር ለመግባት። ግን ውስጤ ነበረ። ወደ ኮሌጅ ከገባሁ በኋላም አንዳንድ ሙከራ አድርጌያለሁ፣ ግን አልተሳካም ያኔም ለመማር። ስለዚህ ሙሉ ለሙሉ ወደ ስራው ዓለም ስቀላቀል ነው አስቤበት አቅጄ ወደ ማህበረ ቅዱሳን የበገና ማሰልጠኛ ተቋም አቡነ ጎርጎርዮስ የገባሁት ማለት ነው። ከዛ በኋላ ነው እንግዲህ ወደዚህም በደንብ ይበልጥ እየቀረብኩ የመጣሁት ወደ ሌላውም ስራዎቹ ማለት ነው። እንግዲህ ጸሎተ ሐሙስ ላይ ነን ያለ ነው እና ወደ ማህበረ ቅዱሳን እንመጣለን። ሩፋኤል አካባቢ ግን እንደው በሰንበት ትምህርት ቤት ውስጥ በዝማሬ ያ ጊዜ ታስታውሰዋለህ? እንዴት ነበር የምታሳልፉት? ምን ነበረ ስርዓቱ እዛ ቦታ ላይ? በጣም ደስ የሚል ጊዜ ነበር። እኔ የነበርኩበት ጊዜ በጣም ማለት እንግዲህ ልጅነታችን እዛ ነው ያለቀው ማለት ይቻላል። እና ግን ምንድነው ያው ከአፍላ እድሜ ከፍ ስል ግን መቀጠል አልቻልኩኝም። ያው የትምህርቱን ጉዳይም ቤተሰብን ሞር ስትሪክት በሆነ አስተዳደግ ምክንያት ያሉት ነገሮች ትምህርቱ ላይ ሞር እንድገፋበት ነበረ። እንግዲህ ይሄ የዛን ጊዜ ያለው አስተሳሰብ ነው። አሁን ላይ ብዙዎቻችን እንደምናውቀው የብዙሃኑ ቤተሰብ እንግዲህ እይታ ተለውጧል። ልጆቻቸውን ቤተክርስቲያን መላክ፣ የቤተክርስቲያን እውቀት ላይ መሰረት እንዲያደርጉ ማድረግ፣ በዛውም ልክ ደግሞ የሆነች እንኳን ትንሽ ነገር ግንኙነት ከእግዚአብሔር ጋር የሚያደርጉበትን የትምህርትም እንደገና ደግሞ የህይወትም ጎዳና እንዲኖራቸው በጣም እየተሞከረ ነው አሁን ላይ። ያኔ ግን የነበረው እይታ እንደምታስበውና እንደምታውቀው ነው። ብዙም ወደ ቤተክርስቲያን ስንቀርብ ይበቃል እስከዚህ ድረስ ከዚህ በኋላ በቃ የሚል እይታ ነበረ። ሁለተኛ ደግሞ እኛም የነበሩት ብዙ ነገሮች ወደ አገልግሎት እንድንገባ አይመሩንም ነበረ። ልጅነታችንም ያ ነገር ስለነበረ ወደ ትምህርቱ ወደ ስራም ከሆነ ወደ ስራ ወደ ሌሎች አገልግሎቶች ነበረ እና በጣም የምወደው ጊዜ ነው ያሳለፍኩት። በሰንበት ትምህርት ቤት ቆይታዬ ብዙ ደስ የሚሉ ፕሮግራሞች እናዘጋጅ ነበረ። በተለይ የፋሲካ ማግስት ሳምንቱን እንደገና የገና ማግስት እንደሱ እናቀርበን። ሆሳና ደግሞ በጣም የምንወደው ነው። ተሰብስበን አጥንተን ዘንባባችንን ይዘን ወጠን ከአውደ ምሕረቱ ነበር የምናቀርብ ነበርና በጣም የምወደው ልጅነት ጊዜ ቤተክርስቲያንን ከልብ ያፈቀርኳትና የቀረብኳት እድሜ ውስጥ የተተወብኝ ትልቅ ትዝታ ነው ማለት ነው ያለው ያን ጊዜ። በጣም ደስ የሚል ነገር ነው። እንግዲህ አንተ በገናን ተምረህ እንደገና በመምህርነትም ታገለግላለህና አንተ የበገና ትምህርትን ስትማር የት ነው የተማርከው? የነበረው የትምህርት ሂደት እንደው ምን ያህል ጊዜ የሚሰጥ ነው ይሄ የበገና ትምህርት? አንድ ሌላው ደግሞ ቀደም ሲል ወደ ስቱዲዮ ከመግባታችን በፊት በገና አይነቶቹ ብዙ ናቸው ብለህ ነበርና በዚሁ አጋጣሚ ስለ በገናም አይነቶችን ነው ብዬ ነው። መልካም እንግዲህ እኔ የተማርኩት በውል በትክክልም ካሪኩለም በተቀረጸበት ማህበረ ቅዱሳን አቡነ ጎርጎርዮስ የዜማ መሰልጠኛዎች ትምህርት ቤት ነው። ግን ከዛ በፊት እንደነገርኩ ቤት ውስጥ ሞክር ነበረ። በጣም አዳምጣለሁ። በተለይም የእረፍት ጊዜያቶችና የክረምት ወቅቶች ላይ በጣም እሰራ ነበረ። በቃ በገናዎችን እንደው ለማስመሰል እሱን የሚመስል ነገር ለመስራት ክራር ማርጊው ምንም ማርጊው እሰራ ነበርና ያ ነገር በጣም እንድቀርበውም እንደገና ደግሞ የራሴንም ስታይል ከጊዜ በኋላ እንዳበጅም አድርቶኛል እና ሳዳምጣቸው የቆዩዋቸው የበገና ምስጋናዎችና መጋቢ ስብሐት አለማጋ እንግዲህ ጋብዛቸው ነበር። በጣም ትልቅ ደስታ ነው የተሰማኝ እዚህ በተጋበዙበት መምጣት የራሱ ለእኔ የትም ወርቅ እጅግ በጣም የምንወዳት እህታችን ናት እና በጣም ማደንቃቸው ሰዎች ናቸው በዚህ ቦታ ተገኝተው እኔም እድል ያገኘሁት እና እነዚህ ሰዎች ሳዳምጥ ነው ያደግኩት። እዚህ አካባቢ ብዙ በገና ደሪዎች ነበሩ። ሶስና ምናልባት ታውቃት ይሆናል። ሶስና ገብረ ኢየሱስ በጣም ታዋቂ ናት። ለእኛ ፈር ቀዳጅ ናት። በተለይ ለብዙ ሴቶች ደግሞ ፈር ቀዳጅ ናት። የትም ወርቅን ያስተማረች እሷ ናት። አቤል መምህር አቤልን እሱንም ያስተማረችው እሷ ናት እና አባቷም ደግሞ በጣም ታዋቂ በገና ደራሪ ናቸው። እጅግ የከበሩ አባት ናቸው። እነዚህ ሰዎች እንግዲህ በማዳመጥ አድጌያለሁ እና ያ እድገት ደግሞ በኋላ ላይ የራሱን እንግዲህ መልክ ሲይዝ ወደ ራስ መምጣት ትጀምራለህ ማለት ነው እና በገናን ይበልጥ ማንነቱን ውስጥ የመረዳት ሂደት ነው የሰራሁት። ምንድነው ከሰሟቸው መዝሙሮች፣ ካደመጥኳቸው እይታዎች፣ በየጊዜው ከሚሰሩ ዶክመንተሪዎች በመነሳት እስኪ ደግሞ እኔ ምን አውቃለሁ የሚለውን ወደ ሌሎች ዓለምን በመዞርም ማለት ነው። እንግዲህ የዲጂታል ዘመን ላይ ነበርኩኝ። እኔ በጣም ጥሩ ጊዜ ላይ ነው የነበርኩት። ብዙ ነገሮችን ዩቲዩብ ላይ ጉግል ሰርችም አድርጎ ለማግኘት ምቹ ጊዜ ነበረ እና እነዛ በጣም ይረዱኝ ናቸው ስለ በገና መረዳት እና ስለ በገና ለመረዳት ከትምህርት ቤቱ በላይ የግል ሙከራዬ ነበር ይረዳኝ። በገባው ጊዜ መደበኛ ትምህርት ይሰጥ የነበረው 6 ወር ነው። ከዛ በመቀጠል 3 ወር ተጨማሪ
አድቫንስ ኮርስ ይባላል። እንግዲህ መነሻዋ ትውውቅ ናት። እቺ 6 ወር ትውውቅ ናት። ቅኝቶቹን መተዋወቅ ነው፣ መዝሙሮቹን፣ ዘማሪዎቹን፣ ህይወቱን መተዋወቅ ነው። ከፍ እያለ ሲመጣ ግን ስፔሲፊክ የሆኑ ከማንነቱም ከምንነቱም ከማን መጣ ወዴት ነው፣ ሁለተኛ ደግሞ እይታዎችም ጭምር ማለት ነው፣ ፍልስፍና እይታዎችም ጭምር የሚሰጥበት ነው እና ማህበረ ቅዱሳን በጣም ምቹ ትምህርት ቤት ነበረ። እንግዲህ የአንደኛ ደረጃ ምኒልክ ትምህርት ቤት ነበረ የሚሰጡ የነበረው እኔ በነበርኩ ጊዜ። በጣም ሰፊ ትምህርት ቤት ነው። በጣም ምቹ ቦታ ነው። በዛውም ልክ ደግሞ ህይወት የሚያተረፍኩበት ቦታ ነው። በጣም ከፍተኛ ሰዎች መታወቅ የቻልኩበት ነው። መጋቢ ስብሐት እንግዲህ ወደ ያን ጊዜ አሁን ፒያሳ እንደዚህ ከመሆኑ በፊት የሱቃቸው እዛ ነበር ወደ ፒያሳ አካባቢ ና በአካል ሄደን እንጠይቃቸው ነበረ። የተመቸ ጊዜ ነው። በጣም ፈቃደኛ መልካም አባት ናቸው። በጣም 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 የሚረዱ እንደ ችኩልነታችንም አንዳንድ ጊዜ አይደለም እንደኛም የግልም መሻት አንዳንድ ጊዜ ይቀድማል አይደለ? ችኩልነቱ አብሮ ተደምሮ አረጋግቶ ማስተማር። የንዋየ ቅዱሳን መሸጫ ነበራቸው ሱቃቸው እዛ ፒያሳ አካባቢ ቤተክርስቲያን የሚያገለግሉ። በጣም 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 የሚገርም ነገር እኛ ከአንበሳ ጫማ ጎን ነበር እና ስንሄድ የእንትኖች ነበሩ የቤት እቃዎች መሸጫዎች ነበራቸው እና ደነግጥን። በቃ እንዴ እዚህ ነው እንዴ የት ናቸው ተሳስተናል አለን የመጀመሪያ ጊዜ ስንሄድ። በኋላ ላይ ሰተት ብሎ በአባታዊ ደርበብ ባለ አባታዊ አጠራር ጠሩንና ስንገባ በጣም ነው ደስ ያለን። ብዙ በገናዎች አሏቸው እዛ ራሱ እንግዲህ ብዙ የሚጎበኟቸው ሰዎችም አሉ እዛ እና መጣው ደስተኛ ሆነው በመጣታችን እንደው ስራ ማስፈታችሁ ሳይሉን ያን አይነት አቀባበል አድርገውልን ታሪኩን፣ ወጉን፣ ስርዓቱን። የሚገርም ነገር የመጋቢ አንድ ባህሪ ነጠላ ሳይዙ ነጠላ ሳያጣፉ አይደረድሩም በገና የማንኛውም ቦታ ላይ እንደው ከካሜራ ጋር ራሱ የሚጣሉት አንደኛ እሱ ነው። እንደው በአጋጣሚ አንድ ሰው በገና ይዞ መጣው አባታችን እስኪ ይደርድሩልኝ ሲላቸው የለም የለም ነው የሚሉት። በገና ታሳፍሩኛላችሁ ሰው ፊት ይላሉ፣ ነጠላችን ይላሉ። ከሰው ተበድሮ እንኳን ደርበብ ብለው ነው እና ይሄ ሞገስ የተላበሱት እነሱን አይተን ያደግ ነው። እንግዲህ በዚህ ስቱዲዮ ውስጥ ደግሞ አንድ ታላቅ ሰው ተጋብዟል። በጣም ወደው እጅግ የማከብረው የአቶ ደምሴ ልጅ ዘርፉ በጣም 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 እንግዲህ በአካል አላገኘሁትም እስካሁን ድረስ ግን እሱን ነበረ ሳይ የእጅ አጠጣለን የተማርኩት ከሱ ነው ብዙ ነገር ቪዲዮቹን እና በገና ህይወት ካረከው የሆነ ያክል የሚሰጠ የሆነች ፍንጫለች። ሁላችንም የተለያየ ነው የምንመለከተው የበገና አስተያየት ማለት ነው እና በአንድ በኩል ባህሉን፣ ወጉን፣ ፎክሎሩን የሚያጠኑ ሰዎች አሉ። በየሀገሩ ሲደረደር እንዴት ነው የግጥም ይዘት፣ የዜማ አፈሳሰስ፣ እንደገናም ደግሞ አንደኛው ደግሞ ወገን በገና አሰራር ላይ ቴክኒካል የሆኑ ነገር ላይ ይሰራል። አንደኛው ደግሞ አርኪኦሎጂካል የሆኑ ፋይንዲንጎች ላይ ይሰራል እና በዛ ውስጥ ብዙ ነገር ትማራለህ። እንግዲህ ስለ በገና አካል ክፍሎችም ጭምር በየጊዜው ዲቨሎፕ እየሆነ የመጣው የምታየውን ቅርጽ ዛሬ ይሄ ከሆነ ነገ ሌላ ሆኖ ታገኘዋለህ። ዛሬ የሰማው ይሄ ድምጽ ከሆነ በሌላ ሰው እጅ ደግሞ አዲስ ቲምበር አዲስ ቃና ታገኝበታለህ እና ይሄ ሁሉ ነገር በጣም በጣም በጥልቀት ለመስራትና ለመማር ሞክሬያለሁ። ዩቲዩብ ቻናሌ ላይም በፕሌሊስት ለይቼ የበገና ፍልስፍና የበገና መዝሙር ትምህርቶች ብዬ ለይቼ የሚያስቀምጥኩት እንግዲህ በጣም ጭቅ ያለ ነው ዩቲዩብ ቻናሉ በብዙ ሀሳቦች ግን ፕሌሊስት አዘጋጅቼ እነዚህ ስለ በገና መዝሙር መማር ለፈለገ በገና መዝሙር የእንትን ደግሞ መማር ለፈለገ አካሉን፣ ወጉን፣ ስርዓቱን፣ ፎክሎሩን እሱ ለመማር ከፈለገ ደግሞ ለይቼ ፍልስፍናውን ያስተማርኩበት ነውና በገና እንደምታየው እንግዲህ ይሄ ብቻ አይደለም ለማለት ነው። እጅግ ብዙ አይነት በገናዎች አሉ፣ ብዙ አይነት አደራደሮች አሉ፣ ብዙ አይነት የግልም ተች ያላቸው ደግሞ ላያቸው ላይ እንግዲህ ባለሙያው ሲገናኝ ከጥበብ ጋር የራሱ የሆነ ነጸብራቅ አለው፣ በእይታው ላይ ፐርስፔክቲቭ አለው። ያንንም ነገር ጨምሮ አዲስ በገና ለምሳሌ መጋቢ ስብሐት ይዛቸው ያየውን ይችኛዋ የምትመለከታት ለየት ያለች ናት፣ ጥምዝ ነገሯ። እኛ እሱን አሁን ሀረግ እንለዋለን። ይሄኛውን ደግሞ ስትመለከት እንዲህ ያለ ነገር ነው፣ ቀርን እንለዋለን። እነ ዘርፉ ቤተሰብ ደግሞ ስትመለከት ገዘፍ ብሎ እንደገና ደግሞ ከላይ ደግሞ ያ አንበሳ ያለበት ነገር ታያዋለህ። እነዚህ ሁሉ የፐርሰናልም እንደገና ደግሞ ከታሪም ከወግም ከትውፊትም ጭምር ተደማምረው የምናሳርፋቸው ናቸው። ማንነታችን የምንገልጽበት ነው። መንፈሳዊ መሳሪያ ብቻ ነው የሚሉ ሰዎች አሉ። የለም፣ አይገባውም። ሌላ እይታዎች አያስፈልጉም። ይሄ ቀጥለጥ ያለ ኦርቶዶክሳዊ ትምህርቱ ቀጥታ መስተላለፍ ያለበት ነው ይላሉ። ግን አይደለም። ቤተ ክርስቲያን ማለት ሀገር ናት፣ ህዝብ ነው፣ ወግ ነው፣ ታሪክ ነው፣ ባህል ነው እና እናገኘዋለን ከነጠላችን አጨዋል። እንግዲህ ይሄን ለብሶ ግብጽ አታገኘው፣ ይሄን ለብሶ አርመን አታገኘው። ኢትዮጵያን ነው ይሄንን ያላቸው የወረስናቸው አሉ መልካም ባህሎች እና በገናችን ነው እናሰርፈዋለን። ከብዙ እይታዎች ነው እንግዲህ የተወለደው ይሄ ማለት ነው እና ወጉም ስርዓቱም እንደ ኢትዮጵያውያን ስነግርህ ብዙ ነው።
እይታውን ብዙ ነው። ደርዳሪዎቹም የራሳቸው ምልከታ ብዙ ነው። እይታም ብቻ ደግሞ ሳይሆን በራሳቸውም ደግሞ ስነፍ ይሄ የመፍጠር የኢምፕሮቫይዜሽን ምናምን ጉዳይም ላይም እጅግ ብዙ ነው እና አርኪኦሎጂ ብዙ ያሳየናል። ብዙ አይነት በገና እንዳለን በየጊዜው ብቻ ሳይሆን በየአዝማናቱ የኢትዮጵያ ስልጣኔ ያመጣው የራሱ የሆነ ኢፌክት አለ። ብዙ ሀገራት ላይ በተለይ ከበገናውም ጋር በተገናኘ ከህንድ ድረስ ሄዱ መኖሩ ከዛ በተጨማሪ ያ የሜሶፖታሚያ ስልጣኔ ላይር ኦፍ ኡር የተባለው እነሱ እንግዲህ አላቸው የሆነ እኛም በታሪክ አጋጣሚ የወረስናቸው የተቀበልናቸው እኛም ደግሞ የሰጠናቸው እይታዎች አሉና በገናው በጣም ከባድና ብቻውን ቢቀርብ አንድ ጉባኤ የሚሆን መሳሪያ ነው። እውነት ነው። እንግዲህ ከበጋንጀት አውታሮቹ እንደሚሰሩ ሰምቻለሁ። ያንተም በገና ሳይው ደግሞ ለየትም ያላል። አንደኛው ሌሎቹ ክሮች የምንድን ናቸው? ሌላ አማራጭ አለ ማለት ነው። ከበጋንጀት ሌላ የበገናን አውራት አውታር ለመስራት አውታር የጅማት ናት ከበሬ እግር ላይ የምትጎተትና እሷ እንደ ቃጫ እየተፈተለች ምትሰራ ነው። ይሄ አንጀት ነው። ይሄኛው ግን የቅርብ ጊዜ እይታችን እንግዲህ ከቴክኖሎጂም ከሌሎች ነገሮችም ስናይ አንዳንድ ነገሮች አስቸጋሪ ነገሮች አሉ ከበገና ጋር የሚገናኝ። ይሄው ምንድነው እንግዲህ እንደምታየው በጣም ሴንሲቲቭ የሆነ መሳሪያ ነው። ለአየር ለሆነ ለተለየም ራሱ ነገር ማለት ነው። ከጸባይም ከአየርም ጸባይም ከሌሎች ነገሮች አንፃርና በጣም ብዙ ጊዜ መበጠስ ያጋጥመናል እና እንደየ አንተ ደግሞ ያደራደርና ያጠባበቅ ሁኔታ በገናውም ሪስፖንድ ያደርጋል። ስለዚህ ይሄ በሌላው ዓለም ላይ ረጅም ጊዜ ሲጠቀሙበት የነበረው ናይለን ስትሪንግ ይባላል። የጋት ስትሪንግን ወይንም ደግሞ የአንጀት አውታርን የሚቀርብ ድምጽ ያለው ነው። ጨርሶ አይቀርብም፣ የሚቀርብ አውታር አይነት ድምጽ ያለው። እንግዲህ ብዙዎቹ የሀርፕ የሚባሉት ውጭ ሀገራት ላይ ያሉት ማለት ነው በ150 ከዛም በታችም 70 50 እየወረዱ የሚመጡት የሚሰሩት ብዙሃኖቹ ከናይለን ስትሪንግ ነው። የእነሱ እንግዲህ እንደኛ 5-6ቱን ሸርበ ነው ወይም ገምደን የምንሰራው አይደለም። አንድ ወጥ ነው የሚሰራው። ሞክሬያለሁ በአካል ሰው ሊያመጣልኝ የሚችል ከዛ አካባቢ ግን እንደምታስበው ርካሽም አይደለም፣ መንገዱም ረጅም ነው እና ያለን እዚህ አቬለብል የሆነው ነገር ምንድነው የክራር አውታሮች አሉ አሁን ላይ የሚጠቀሟቸው ብዙ መሳሪያዎች እና የክራሩን እንገዛውና ያንን 6 5 4 እያደረግን እንገምዳለን ማለት ነው። ምንድነው ተቀራራቢ እንዲሆን እናደርገዋለን በተቻለ መጠን። ልዩነት አለው ግን ብዙ አድ የሚያደርጉ ደግሞ ነገሮች አሉ በገናው ላይ። ለምሳሌ ቆዳ ምርጫ ከበሬ ሲሆን ከበግ ሲሆን ከፍየል ሲሆን ተመሳሳይ ድምጽ የለውም። የእንዚራም ራሱ ጉዳይ ሲወፍር ሲቀጥን ማተር ያደርጋልና እነዚህ ነገሮች በተቻለ መጠን የነበሩትን የአባቶችን ቃና እንዲያቀርቡ በዛውም ልክ ደግሞ ካለን ካሁኑ ደግሞ ስልጣኔ ጋር የሚሄድ ነገር ጥረት በማድረግ ነውና አለች ትንሽ አመፀኝነትም መሀል ላይ ማይካር ነው። እንግዲህ ጥበብ አመፀኛ ናት በባህሪዋ እና ትላንት ለታ የነበረውን ነገር ማስቀጠል አለብን የሚል ወገን አለ። ልክ ነው። ያመጣነው ልዩነት ምናልባት በጣም ትናንሽ ሊሆኑ ይችላሉ፣ ግን ትልቁ እይታችን በገናው ማስቀጠል ነው። ታሪካዊ ስሜቱንና ወግ ስርዓቱን ትውፊቱን ማስቀጠል ነው። እሱንም ነው በመስራት ያለ ነው። አባቶቻችን ድረስ አንችልም፣ መሰረታችን እነሱ ናቸው። እንግዲህ ያው የእነሱን መንገድ ተከትለን ነው ያንን እያዳበሩ ለመሄድ መሞከር ነው። እንግዲህ ቀደም ሲል እንዳልነው ከመንፈሳዊ አስተምህሮ በተጓዳኝም ለሌላም አገልግሎት ለሀገር ቅድም እንደሰማ ነው ይውላል። አሁን አጼ ቴዎድሮስ፣ አጼ ሚኒሊክ፣ እቴጌ ጣይቱ ሁሉ በገናን ይደረድሩ ነበር። አጼ ቴዎድሮስ እኔ መዩ ቱርክ ባይ የሚሸሽ ነኝ የሚለውን እናነሳ ሀገራዊ ጉዳይ ላይ በገና እንደሚገባ ያሳያልና እንግዲህ በማህበረ ቅዱሳንም ተምረህ አንተም በመምህርነት ነው ያለውና ዛሬ ደግሞ የምንገኘው ጸሎተ ሐሙስ ላይ ነው። ይህንን የበገና ድርደራ ሙያውን ፈልገው ለሚመጡ ስታስተምር በገናውን ቅኝቱን አደራደሩን ብቻ ነው ወይስ ሃይማኖታዊ ለምሳሌ በዚህ ቀን እንደዚህ አይነት ነገር ነው የሚደረደረው የሚለውን ምናልባትም በዚህ አጋጣሚ ስለ ዛሬው ጸሎተ ሐሙስ ምን የተደረገበት ነው የሚለውን ለአድማጮችም እንድትነግርልን ብዬ ነው የዛሬው ዕለት። እንግዲህ የሚገርመው ነገር በጣም በገና ሲዝናል ነው በባህሪው። ሲዝናል ነው ስል ፍልሰታ ላይ የምታሰማውን ምስጋና ጽጌ ላይ አታሰማው። እንግዲህ የማይቋረጥ ምስጋና ለእግዚአብሔር ሙገሳው ውዳሴው አለ። የማይቋረጥ ምስጋና የድህነትን ነገር ማስታወስ ሁሌም ስራችን ነው። ዳሩ ግን ወቅታዊ የሆኑ ግጥሞች አሉ፣ ወቅታዊ የሆኑ ያደራደርም ራሱ ባህሪያትም አሉን እና እዛው ላይ ምንድነው የተረዳነው እንግዲህ ጸሎተ ሐሙስን በሚገርም ሁኔታ ታላቁ የቤተ ክርስቲያን ምንድነው ወርቅ የሚባሉት ማለት ነው ሊቀ ሊቃውንት አድማሱ ጀመር የሚባሉት ማለት ነው
በጣም 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 የሚያስገርም ስራ የሰሩት 150 መዝሙሮችን ደርሰዋል። 150 መዝሙሮች በአሁን ላይ ብዙዎች እጅ ላይ ይገኛል፣ ግን በፊት ብዙም አቬለብል አልነበረም። የነበሩትም ድርሰቶች ያን ጊዜ በግድ ነው እንዲደርሱም ራሱ ታሪኩ የሚነግረው እና የተደረሰበት ምክንያት ምንድነው? የነበሩት ምስጋናዎች ውል አልነበራቸውም። አንዱ የግሉን ጸሎት ያደርጋል፣ አንዱ የግሉን ጸሎት ያደርጋል እና ዛሬ ይህንን ነገር ስንናገር ምንድነው ምን ያህል ዋጋ እንደከፈሉን አባቶቻችን እና እሳቸው ያደረጉት ነገር ምንድነው? ወቅትን፣ ቀንን እና በዓላትን መሰረት አድርጎ ድርሰትን ያደረጉት። ስለዚህ ለጸሎተ ሐሙስ በሰላምታ ይዘት መጋቢ ስብሐት አሁን የሚዘምሯቸው ሰላምታ ይዘት ያላቸው አባታችን የሰማንበት የአተራረክ ሂደት ባለበት ሁኔታ ላይ እሳቸውም ድርሰት አደርሷል ና እኛም ምንድነው ይህንን እናስቀጥላለን። እንዲሁም ደግሞ ፐርሰናል ደግሞ ለምሳሌ በየቤቱ ያለ የራስ እይታ አለ፣ የራስ ፍልስፍና አለ፣ የራስ ደግሞ የሆነ መሀል ላይ ገባ ገባ የምትደረግ ድርሰት አለች ግጥም እና እሷንም ተከትለን ደግሞ በገናውን እንግዲህ እናሰማለን እና መሰረታዊ የሆነ ትምህርቶች አሉ። ቅኝት ትምህርት አለ። መሰረታዊ ቅኝት ትምህርት ምን ምን ነገሮች ናቸው? በተጨማሪ እስኬት ድረስ መለጠጥ ይቻላል። ምክንያቱም በገና ትንሽ በባህሪው ቁጥብ ነው። ዝምተኛ ብቻም ሳይሆን ቁጥብም ነው። አንዳንድ መሳሪያዎች ላይ የምናየውን ሪላክስድ ሆኖ እንደገና ፍሌክሲብል ሆኖ ለብዙ አይነት ነገሮች ምቹ የመሆን ጉዳይ በገና ስንመጣ እንዳይደለም በገና ትንሽ ይከለክላል እና ያ በገና የሚከለክለው ደግሞ ባህሪው ምንድነው? ይዞት የመጣ ባህል አለ፣ ወግ አለ። በተጨማሪ ደግሞ ይሄ መሳሪያ በጣም ወፍራም ነው። ቅኝትም በዛው ልክ ፍሪኩዌንሲ ይገደባል። ንዝረቱ ከፍተኛ ነው ከሌሎች ሁሉ መሳሪያዎች፣ ግን በተመሳሳይ ሰዓት ደግሞ ያለው የቅኝት ሜጀር ጥበቃ እንደ ሌሎቹ ቀጥኖ መጮህ ወይም እንደ ሌሎቹ የተለጠጠ ያለ አይነት ፒች ሊኖረው አይችልም። በዛ ምክንያት ሜጀሮቻችን በብዛት ወረድ ያሉ ናቸው የሚሆኑት። መጋቢ ስብሐት በጣም በዚህ ነገር ጽኑ ናቸው። በተለይ ብዙውን ጊዜ የእሳቸውን በገና ስናዳምጥ ከአንድ ሜጀር አይወርድም አይወጣም። አንዳንድ ጊዜ ኢቭን ራሱ በጣም በሚገርም ሁኔታ አሁን ላይ መደርደር የማንችልበት ሜጀር ነው የሚጠቀሙት። በተለይ የቀደሙ ወገኖቻቸው ትላልቅ ነበሩ፣ ረዘም ያሉ ናቸው። አውታራቸውም እንደገና እጅ ስራውም የቆዳውም ራሱ እንዲህ ዋጥ አርጎ አኮስቲኩን ማውጣት የሚችል ነው እና በዛ ምክንያት ሜጀሩን ደግመን ራሱ ማንኛየት አንችልም። አሁን ያሉት በገናዎች ትንሽ ልዩነት አላቸው ብቻ እና በዛ ምክንያት እናስተምራለን፣ እሱ እናሳያለን። ወቅቱን ይሄን ብደረድሩ ይሄን ብታሰሙ እንላለን። እሱም ብቻም ደግሞ ሳይሆን ያጫጫሁን መንገድም ራሱ ለምሳሌ አንድ ሰው መዲና ዘደሰኛ እንዳሰማውት ሲጮህና ማን ይመራመረን ሲጮህ አንድ አይደለም። በማን ይመራመረህ ላይ ተመስርቶ ጸሎተ ሐሙስን ማሰማት ይችላል። ግን ማን ይመራመረን በሚልበትና መዲና ዘለሰኛውን ሲጮህ አንድ አይሆንም። መዲና ዘለሰኛው ትንሽ ሆድ የሚያባባው አንጀት የሚበላው እንደገና ደግሞ ከፍ ተብሎ የሚጮኸው ኧረ አምላኬ ኧረ ጌታዬ የሚያስብለው አይነት ባህሪ ያለው ማን ይመራመረን ደግሞ ስራ ማድነቅ ነው። በዛውም ልክ ደግሞ የውስጥ የሆድም ደግሞ አለው ትንሽ ያዝ የሚያደርግ ሀዘንም ምናምንም ነገርም አለው እና ጸሎተ ሐሙስ እንግዲህ በተመሳሳይ ግጥም ደረጃ ሁለቱ ቦታዎች ላይ ስታቀርብ ልዩነት አለው። ያንን ሁሉ እናሳያቸዋለን ተማሪዎቻችንን፣ ያንን ሁሉ እናሳያለን ሊማር ለፈለገ ማለት ነው። መልካም ነው እንግዲህ ጌታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር በማጠብ ትህትናን ያስተማረበት ነው አይደለ? ስለዚህ ስለ ትህትና ስለ ዛሬው ቀንም በበገና ድርደራ ለአድማጭ ተመልካቾች ማሰማት ይቻላል። እኔ እንግዲህ በገና ደርዳሪውን ሱራፌል ባህሩን ስጋብዝ በጣም የገረመኝ ደግሞ እነዚህ ሁለት ግጥም ራሳቸውን የቻሉ ትላልቅ መጽሐፍ ናቸው። በጣም በብዙ ርዕሶች የተጻፉ ለበገና ጨዋታ የሚረዱ ስራዎችን ይዘመታልና እነዚህ ድርሰቶች ቀደምት አባቶች በገና ደርዳሪዎች ደርሰው ያኖሯቸው ናቸው ወይስ አንተም ራስህ በመንፈሳዊ ሕይወት ውስጥም ስለመጣ የምትጽፋቸው ግጥሞች አሉ ከነዚህ ውስጥ? እንግዲህ ጥሩ ጥያቄ ነው። እንግዲህ ጸሎተ ሐሙስ ነው ዛሬና ጸሎተ ሐሙስን የሚመስል ብዙ ድርሰቶች አሉ። የሚገርም ነገር አንድ ሰው ለመጻፍም ለመነሳትም ሲፈልግ በድርሰት ዓለሙ በዜማ ዓለሙ ሳይሰማ ሳያደምጥ ሳያነብ መሆን አይችልም። እንዲሁ ከዜሮ መነሳት አይችልም እና ጸሎተ ሐሙስን ለማሰብ መጀመሪያ ምን ተደረገ? እንግዲህ የትህትና አባት ክርስቶስ እግር ሲያጥብ እኔ እንዳረኩ አድርጎ ሲል ትህትናን ሲያሳይ ያቺ የሆነች ቦታ ላይ ያ የስነ ጥበባዊ እይታ ምን ይነሳል? ምን አይነት ግጥም ብጽፍ ከልቤ ጋር የሚቀርብ ያን የሚያተኩር ነገር ይላል። በተጨማሪ ደግሞ እራት ማቅረቡ ያውም የዘላለም እራት የህይወት እራት እና ደግሞ መድኃኒት የሆነ እራት በፊት እንደበሉት አይደለም፣ እንደ አሳው አይደለም፣ እንደ ዳቦ እንደ ጀነራው አይደለም፣ ግን የህይወት እራት ደም ስጋ ብሎ ባርኮ እንኩ ብሉ እንኩ ጠጡ ሲል
በዛውም ልክ ደግሞ በዛች ደግሞ ቅጽበት የተደረገችው የይሁዳም ደግሞ አሳልፎ መስጠት ያ ሁሉ ነገሮች ደራሲው እይታ አለው። አንዱ በሐዘን ይደርሰዋል፣ አንዱ በሚስጥር ይደርሰዋል፣ የሚስጥርን ተኮር የሆነ ነገር። አንዱ ደግሞ በጣም በሚገርም ሁኔታ ቀራንዮንና ሐሙስን እንዴት ነው እያግባባ ሁለቱን እያስማማ ይደርሰዋል። አንደኛው ደግሞ ቀድሞ የሚታየው ነገር መከዳትን ደግሞ ያሳየዋል። ለምሳሌ የይሁዳን መከዳት ባበላ ባጠጣ እጄ ይለዋል አንደኛው። እና ደራሲው እይታው ብዙ ነው። እንግዲህ እኔም እነዚህን ነገሮች ስደርሳቸው አብነት ያደረጉት አባቶችን ነው። ያንተ ድርሰቶች ናቸው እነዚህ? ልክ ነው። አዎ እንግዲህ ብዙ ልኮር አልችልም። አባቶቼ ከሰሩት አንጻር እኔ ኢምንት ነኝና እነሱ የሰሩትን ያክል ብሰራ የት በደረስኩ። እውነት ቢገለጥልኝ ትንሽ የቀኔው ቀለማ ብትገለጥልኝ የትና ስንት በተሰራ ነበር። ግን መዝሙራዊ የሆነ እይታ ያላቸው በተጨማሪም ደግሞ ቅኔያዊም ቢሆንም ትንሽ ዜያቸው ለየት ባለ መልኩ ሰምና ወርቅም ባይሆን ግን ምሳሌያዊ በሆነ አደራረስ መልኩ ደርሳለሁ። አባቶችን ዜማ በተከተለ መልኩ ምክንያቱም የብዙዎቹን የሰማቸው ከሆነ የነ መጋቤ ስብሐትን የነ ዘርፉ ደምሴን የአቶ ደምሴንም ጭምር ያለቃ ተሰማን እንግዲህ የመጋቤ ስብሐት መምህርን ከሰማቸው አደራደሩ ለየት ይላል፣ የቅኝት አጠባበቅ ለየት ይላል፣ ቤታቸው የዜማው ራሱ ለየት ይላል። ወደ እኔ ስትመጣ ደግሞ የነበርኩበት እድሜ ብዙ ዜማዎችን ማዜም፣ ብዙ ቦታዎች ላይ መድረስ፣ ከዛም በላይ ደግሞ ትልቁ ነገር በጣም በጣም በሚገርም ሁኔታ አቬይላብሊቲ ነበረ። የብዙ ሪካርዲንጎች ይልቅ አሁንም አሉ ብንፈልጋቸው ማግኘት የምንፈልግ ግን ያለው ነገር እጅግ ብዙ ነው እና ከነዛ ሁሉ ነገር ተነስቼ የራሴን እይታ ደግሞ ደርሳለሁ። በአባቶች መሰረታለሁ። አንዳንድ ድርሰቶች የአባቶች ቃና ቀለም ያላቸው አሉ። አንዳንዶቹ ደግሞ የምንሰማቸውን የያሬዳዊ ዜማዎችን ንስሐዊ የሆኑ ደግሞ ነገሮች መሰረት አድርጌ ደርሳለሁ ማለት እና እንግዲህ ከሁለቱም ነው ያለው የኔ ድርሰቶች ያካሄዱ ማለት ነው። መልካም ነው። እንግዲህ በአንተ ድርሰቶች ውስጥ የዛሬውን ጸሎተ ሐሙስ የተመለከተ ስራ አለ አለ። እሱን አሁን መጋበዝ እችላለሁ? በጣም ደስ ይላል። እናመሰግናለን። እንግዲህ ይሄኛው መዝሙር የተደረሰው ሰላምታ ቅኝት በሚባለው ላይ ነው የተደረሰው። ይቺ የአደራስ ነገሯ ትንሽ ቅኔያዊ ይዘት ያላት ናት። ቅኔያዊ ስል ምሳሌያዊ አነጋገሮችን ብዙዎቹ ቀጥታ ምን ተረጉማቸዋል? አሁን ለምሳሌ የተቀደሰች ምሽት፣ እቺ አሁን የተቀደሰች ምሽት ያቺ ራትን ለማስታወስ ነው። ግን ሙሽራና ሙሽሪት የሚገናኙበት ይላል። እኛ እንግዲህ የክርስቶስ ሙሽሮች ነን። በማን አገላለጽ ነው? በቅዱስ ጳውሎስ አነጋገር ነው። እና ሙሽሪትና ሙሽራ ሐዋርያት በቀኝ በግራ ተቀምጠው ይላል። እንግዲህ በቤተ ክርስቲያን የትልቁ ጸሎታችን የቅዳሴ ስርዓታችን ላይ ስጋው ደግሞ በሚቀርብበት ጊዜ ፍጹማን የሆኑት እንደ ተመለከቱና እንደ ነገሩን ከሆነ የሚቀር የለም ቅዱስ በዛ ቦታ ላይ እንግዲህ ባለቤቱ ተገኝቶ የሚቀር ማንም የለም እና ከቅድስት እናታችን ድንግል ማርያም ጀምሮ ቅዱሳን ሁሉ በዛ ቦታ ላይ ይገኛሉ እና ሰማያዊ ስርዓት ነው። ስለዚህ እንዴት ነው ይሄንን እንደ ሰርግ ነው የሚናገረው ግጥሙ ማለት ነው። እንደ ሰርግ ነው የሚያወሳሰው። ግን ጥልቃዊ የሆነው ቅኔያዊው አገላለጽና ሚስጥራዊ አገላለጽ ግን ዕለተ አርብን በሚተርክ መልኩ የተሰራችውን ግን ቀድማ እንግዲህ የቅዳሴ ወይም ደግሞ የቁርባን ስርዓትን ነው ማለት ነው። የተቀደሰች ምሽት የተቀደሰች ምሽት ሙሽራው የሚገኝባት ሙሽሪት ተገኝባት ይህ ራት የድግስ የነፍስ ነው የደስታ የነፍስ ነው የዘላለም ደስታ ሐሴት የሚደረግባት ሐሴት የሚደረግባት
ሙሽራዬን እኔን ሲጠብቅ ኑሯል እኔን ስጠብቀው እኔን ስጠብቀው የተቀደሰች ናት ይህች ናት በግራ በቀኝ ሐዋርያት የሚቀመጡባት ሚስጥር አላት ይችስ ከመካከሉ እናቱ ቆማ ታሰናዳለች የሚበላውን ምግበ ሥጋ ምግበ ነፍስ ደጆችን ክፈቱ ሱራፌል ወኪሩቤል ወደ ሙሽራዬ ፊት ልቅረብ ደጆች ክፈቱ ልቅረብ ወደ ሙሽራዬ ፊት ልቅረብ ወደ ሙሽራዬ ፊት በዝች ራት በዝች የደስታ ምሽት ይበላል ሥጋው ይጠጣል ወይኑ የደስታ ነው ያሴት በታደመው የዘላለም ነው ሰማይ ምድር ደስ ይበላችሁ ሙሽራዬ አለ እኔም አለሁ በአባቴ በጳውሎስ ቃል የተዳርኩ እጆቼን ይዞ ሰጠኝ ለሙሽራው ይህች መዋሃድ ሚስጥራዊ ናት ይህች ምሽት ሚስጥራዊ ናት የዘላለም ደስታ የዘላለም ሐሴት ዝማሬ መላእክት ያሰማልን። አሁንም በጣም ነው የማመሰግነው። በእውነት በጣም ደስ የሚል ድርደራ ነው የሰማ ነውና አሁን በገናው እየተደረደረ ሳየው የበገና አውታሮች በእንስሳት ድምፅ በእንስሳት ስም ይመሰላሉ ስትል አንድ ወቅት ሰምቼ ነበር። እንደ በሬ፣ ነብር፣ እርግብ። እንዴት ነው ይሄ ነገር? እስቲ እንደውሱን ግልጽ ለማድረግ በጣም ከባዱ አውታርና እንስሳት በራሪ አዋፍት ልክ ነው። ተፈጥሮ ነው ይሄ መሳሪያ እኮ እንደው ምን ይቀረዋል? ከተፈጥሮ ያልተገኘ ምን ነገር አለው? ግን ከሱ በላይ ደግሞ ምን አለ? ጥልቃዊ የሆነ የዜማ ረዳድ ላይ ከቅዱስ ያሬድ እንኳን ታሪክ ስንረዳ አዋፋት ናቸው ያስተማሩት። እንግዲህ አዋፋት እነዛ ቅኝቶች፣ ዘይዴዎች፣ እንደገና ደግሞ ስልተ ዜማዎች የእንስሳትን ይይዛሉ። ድምጽ እንግዲህ በውል አሁን ላይ ደርሰን እንዲህ ብለን መናገር ትንሽ የሚያስቸግሩ ነገሮች ምንድን ነው? ከሰው የምናገኛቸው መረጃዎች አንዳንዶቹ ትንሽ የተጣራ ለመሆናቸው ትንሽ ይከብደናል። ግን የትኞቹ ድምጾች ላይ ማለትም አውታሮች ላይ የበግ፣ የበሬ፣ የአሞራ፣ የንብ በዛም ደግሞ በዛው ልክ ወደ ቤተ መንግስቱ ደግሞ ቀረብ ብሎ በማዕረግ ስም ደግሞ መጥራት አለ። እንግዲህ ከገበሬው ከአራሹ ወይም ደግሞ ከእረኛው ጋር ስትሆን ትሰማለህ ከተፈጥሮ ጋር የተገናኙትን ስሞችን። ወደ ቤተ መንግስቱ ደግሞ ቀርብ ስል ይሄ ሊቅ ነው፣ ይሄኛው ደግሞ የአማሪት ነው፣ ይሄ ደግሞ ምን ይላል። እነዚህ አጠራራቸው ምንድነው? ቦታን ተኮር ናቸው፣ አገላለጽ ተኮር ናቸው። ሁለተኛ ደግሞ
የአዚያዚያምም ደረጃም ራሱ በዛው ልክ የከፍተውን ያደራደርና ያረዳዱን ከፍ ያለ እንግዲህ በጣም ታዋቂው ደርዳሪ አቶ ደምሴ ደስታ እጅግ በጣም ቅርብ ነበሩ ለቤተ መንግስቱ። ምክንያቱም እስከምናውቀው ድረስ በታሪክ ራሱ ከጃንሆይ ፊት ቀርበው ብዙ ምስጋናዎችን ያቀርቡ ነበር። በተለይም ደግሞ አገር ፍቅር ቲያትር የመጀመሪያው ስብሐተ እግዚአብሔር ቀርቦ ነው እንግዲህ ወደ ቲያትሩም ወደ ምን ይገባኝ ነበር። ያ ዘመን እንግዲህ ባህል ነው እና የነዛ ቤተሰቦች የአገላለጽ ሁኔታ ወደዚህ ደግሞ ስትመጣ ከሀገርኛው ከባህላዊው ከባህል ሀገሩ ጋር ደግሞ ለየት ብሎ ደግሞ ታገኘዋለህ እና ተፈጥሮ ከበገና ጋር ሊለያይ አይችልም። ተፈጥሮን መሰረት ያደረገ ነው። ለቅዱስ ያሬድ ድርሰቶች ላይ አንድ የምናስተውለው ነገር አለ። በተለይም አንድ ሰው መልከ ዜማ ለመማር በሚገባበት ጊዜ መሰረታዊ የሆኑ 5 ድምጾችን ይማራል በስም። እንግዲህ የመጀመሪያው በ30 የሚባለው ይሰማል። እንግዲህ እኛ ወደ ጩኸቱ ደረጃ ከፍ ዝቅ ስናረገው መደበኛ የምንሰማቸው ሲዲኢኤፍ ብለን የምንጠራቸው በእንግሊዝኛው፣ በላቲን ዶሮ ሚፋ ሶላቲ ወይም ደግሞ በህንዶቹ ደግሞ ሳሬ ጋማ ፓዳኒሳ የሚባሉት እነዛ በቅዱስ ያሬድ ደግሞ አላቸው ስም። እነዚህ ኖታዎቹ ናቸው። ልክ ነው አላቸው። እና የቅዱስ ያሬድ ስልተ ዜማ ላይ እነዚህን ሳያቅ ሰው መጮህ አይችልም። ምን ይላቸዋል? የቅዱስ ያሬድ ድርሰቶች ላይ ልኬት ይላቸዋል። ያጯጯህ ልኬት። ወደ እንስሳ ድምጽ ደግሞ ስንመጣ ቃና ቀለም ምንለዋለን። ይሄ ንብን ይምሳል፣ ጥዝ ምትለዋል ይምሳል ይላል። እንደዛ በጉድም በአይነት ነገር። ስለዚህ እነዛ ውክልና ከአካልና ከድምጽ ጋር ይሄዳሉ። የቅዱስ ያሬድ ደግሞ ስልቱ ምንን ያሳያል? በዚህ ልክ ጩህ በ30 ሲል አሁን አንዳንዶቹ ዲ ነው ጩኸቱ ይላሉ፣ ዲ ሻርፕ ነው የሚሉበት ሁኔታ አለ። እንግዲህ ያችኛዋ ልኬቱን በ30 በእንቁ ሰምፔር ቡበ እነዚያውን ሲ ዲ ኢ የምንለውን ጩኸት ያመጣዋል ማለት ነው። እና ቅዱስ ያሬድ በዚህ ነገር ቀድሞ አውቋቸዋል፣ ተረድቷቸዋል። እኛ ደግሞ ወደ በገናው ደግሞ ስንመጣ እንወስዳለን ያንንም ልኬትም ለእኔ ቢሆን እንደ መጋቢ ስብሐት ለምሳሌ ወረድ ያሉ ሜጀሮችን እንደነ ዘርፉ ቤተሰብና አቶ ደምሴ ደግሞ ከፍ ያሉት በተለይም በጂ መሰረትነት የሚቃኙትን ፍሪኩዌንሲ ከፍታ የመጋቢ ስብሐት ሲና አንዳንድ ጊዜ ቢ ሆኖ የሚቃኝበት ሁኔታ አለ። ስለዚህ እንግዲህ ተፈጥሯዊ ይሆናል ልኬትም አለ። ስለዚህ ሁለቱም ተዋህደው የሚገኝበት ምሳሌ ነው ማለት ነው በአገላለጽ ደረጃ። ስለዚህ በእነዚህ አውታሮች ውስጥ ድምጸቱ ማለት ነው ድምጸቱ የተለያዩ እንስሳትን ይወክላል ከሚለው የመጣ ነው ማለት ነው። አዎ ብዙ ቁርኝት አላቸው እንስሳትና እንደዚህ ባህልም የሆነ ዘመናዊ የሙዚቃ መሳሪያዎች። አንዳንድ በዓለም ክፍሎች ስናይ አሁን ሙዚቃ ራሱ የሚሰሙ ድምጾች ራሳቸውን የሚስቧቸዋል እኮ። ለተለያዩ እንስሳት የተዘጋጁ አሉ አይደለም? ለእንስሳት ለአበቦች ፍክት ሲሉ ሁሉ እናያለን። የሆነ ሙዚቃ ለስለስ ያሉ ነገሮች ሲደመጡ እንደዚህ ነው እንግዲህ እስከ እጽዋት ድረስ መንፈስን የማደስ ኃይል አለው። የዜማ ኃይል ነው። ይሄ የዜማ ኃይል በአንተ በገና ድርደራ ላይ ድመትን ስቧት ነበር አሉ። ድመት ካንተ እኩል ያዜመችው ይሄ እኮ በጣም አስደናቂ ነገር ነው ማለት። የሚገርም አጋጣሚ ያን ቀን ያረሳውም እንደዚህ ላይቭ ነገር ቀድቼ ቲክቶክ እና ዩቲዩብ ላይ ለመልቀቅ ነበር እና ከጎኔ ትቀመጣለች። እኔ ስላድኖኝ እንደዚህ ያለ እኔ ደግሞ እዚህ ጋር ተቀምጫለሁ፣ በቀኔ ይሻለሁ፣ ካሜራን ከፊት ለፊት አስቀምጫለሁ እየቀደሙ እና ከጎኔ ነበረች። ረበሸችልን ያን ሰዓት። አሁንም ስደርድር ስል ሚያው ትላለች። አሁንም ይሄ ነገር ምንድን ነው? በኋላ ግን ነው የተረዳሁት። በነገራችን ላይ ያለ ምክንያት አይደለም ስጮህ የነበረው። በጣም አንድ ጊዜ ታዋቂው ሰርጸ ፍሬ ስብሐት በጣም በዚህ ነገር ላይ አተኩሮ በተለይ እኛ አሁን የምንለው ኢንተርናሽናል ነው እንላለን፣ ግን ኢንተርናሽናል አይደለም፣ ስነ ተፈጥሮ ነው ዜማ። እና በጣም አብራርቶ ሲናገር የነበረው ነገር እሱን ነው። ያቺ ድመት እንግዲህ በሰማችበት ልክ ነው ያን ነገር ምን ሊሰጣት ይችላል የሚለው የፍሪኩዌንሲው ጉዳይ። በተለይም ዶክተር ብርሃኑ እንግዲህ ከመጋቢ ስብሐትና ከሌሎቹ ጋር በጣም ከፍተኛ ስራ ሲሰሩ ነበረ። ዶክተር ብርሃኑ በጣም ፕሮፌሰር ዶክተር ብርሃኑ በጣም ቅርብ ጊዜ በጣም ደግሞ ከቨሬጅ አግኝቷል። በጣም ትልቅ ሰው ናቸው እና ከሰሯቸው አንደኛ ሪሰርች ማዕከሎች ፍሪኩዌንሲው ምን ተኮር ነው፣ አእምሯችን ውስጥ ገብቶ ምንድን ነው የሚሰራው፣ እኛ ምንድን ነው እየተረዳን ያለ ነው፣ ያንን በመስማት ምንድን ነው የሚያረጋጋን፣ ምንድን ነው የሚያስቸኩለን የሚለውን ነገር በጣም በጥልቀት ነበር የሰሩት። እና እኔ በኋላ ነው ስረዳው የገባኝ። አንዳንድ ጊዜ በታሪክ እንኳን ስሰማ ዋሽንት ይወዳል ይላል ነብር። እንግዲህ የነብርን ጭራ ከያዝክ እንዳትለቅ ነው የሚባለው። ዋሽንት ሰምቶ እንዴት መጣ? ይሄ እኮ የሚገርም ነገር እኮ ነው። እንስሳት አዋፋት እንዴት ዋሽንት ይሰማሉ? አብረው እኮ ያዜማሉ። የሚገርም ነገር ዋሽንት እንደው ወደ ገጠሩ አካባቢ ብትገ የእነሱ ፉጨት ከአንተ ጋር ይዋሃዳል። ይሄ እንዴት ሊሆን ይችላል?
እና ዜማ ኢንተርናሽናል አይደለችም፣ ስነ ተፈጥሮ ናት። ሁሉም ሰው ሊሰማት ይችላል። ፍሪኩዌንሲ ነው። በተለይም ደግሞ ከአኩስቲክ ማንነቱ ጋር ሲዋሃድ ደግሞ ይሄ ትክክለኛ ከሱ የሚወጣው ይሄ ስቱዲዮ ተቀርቶ ጽድት ውልውል ብሎ የሚወጣው ሳይሆን ማንነቱ በተያያዘ ስነ ተፈጥሮን በነካ መልኩ በምታቀርብበት ጊዜ ታናገራለህ። እንደወረደ የሚሆነው ነው። በትክክል ከምንም ነገር ጋር ሳይቀነባበር ትክክል ታናገራለህ ማለት ስነ ተፈጥሮን ታገኛለህ፣ ውስጣዊ ማንነቷን እና በጣም 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 ከተፈጥሮ ጋር መዋሃድን የምንማርበት መሳሪያ ነው በጣም። ስለዚህ ነው እንግዲህ ድመቷን በዛ የተሳበችው። በዚሁ አጋጣሚ ነው እንደውም እኮ ብዙ ጊዜ በዚህ በሸገር ኤፍኤም 102.1 የልዩ ወሬ ላይ አሳማዎች አቅርቤ ነበር ከዚህ በፊት ሙዚቃው ሲዘጋ። አሳማዎቹ በጣም ነው የሚጫጩት፣ ይረብሻሉ። እንደገና ደግሞ እንደዚሁ ምታዜም ውሻ ለማመን በጣም የሚቸግሩ ነገሮች እና ያንን ያሰብኩት እንደውም የዚችን ድመት ነገር ስሰማና ይሄን ያህል ኃይል አለው። በተለይ ደግሞ በገና ሲሆን መጋቢ ሐዲስ ስብሐት ሲያናግሩኝ አሁን በተለያዩ ውጭ ዓለሞች ሲሰሩ የኢትዮጵያን ቋንቋ የማያውቁ ነገር ግን በበገናው ድምጸት ብቻ ብዙ ፈውስ አገኘን የሚሉ ሰዎች አሉ። የሚያማቸው የነበሩ ነገር ሰዎች እየተፈወሱ የሚመጡበት እንደዚህ አይነት ኃይል ያለው የዜማ መሳሪያ ነው በገና። በኦሪት እንደተጻፈው ኢየሩሳሌምን የሚጠብቁ ጀግኖች በገና ይዘው ይወጡ ነበር ስትል ሰምቻለሁና እስቲ ይህን ታሪክ አጫውትልኝ ለአድማጭ ተመልካቾች። እንግዲህ መቼስተኛ ኢትዮጵያን ቀድሞ ታሪካችን ማለት ያኛውን የቀደመውን የኦሪቱን ስርዓት አለቀቀ። እንግዲህ ብትመለከት እንኳን ካለባበሳችን ከካህናቶቻችን አጠማጣም ጀምሮ ስትመለከት በሌላው ዓለም የሌለ ነው። እንግዲህ በሌላው ዓለም ላይ አሁን ሰዓት ላይ ኮፍያ በመስመሰል ተሰርቷል። የኛ ለምን ቀረ በሱትል ኦሪትን ያዝን ይምጣን ነው ከጽዮን ጋር አብረን የመጣነን እና ያ ባህል ያ ወግ አለ። እንግዲህ በአሁኑ ሰዓት ደግሞ ይበልጥ ወጣቱ በርትቶበታል። ስትመለከት አሁን አንዳንድ ጊዜ ቤተክርስቲያን ውስጥ ትላልቅ መለከቶች፣ ነጋሪቶች ይዘው ይወጣሉ። ይሄ እኮ ከአዲስ ኪዳን አይደለም ከኦሪት ነው። ጽዮንን የሚያጅቡ የነበሩት የተሾሙት ከሌዋውያን ጋር ምስጋና የሚያቀርቡት ሌዋውያኑም ራሱ ሳይቀሩ ይዘው የሚወጡት በገና፣ መሰንቆ ይዘው የሚወጡት ጸናጽል፣ መቋሚያ ከየትም አይደለም ያመጣ ነው። እኛ እነሱን መስለን ነው እና በበገና የሚታጅብ ጦርነት ነው የነበረው የቀደመው በኦሪት። በሐዲስ ኪዳንም እንኳን እኛ በደረስንበት ጊዜ ራሱ ኢትዮጵያውያን በዚህ ነገር አልሰነፉም። ታቦተ ጽዮንን ሲያጅቡ በገናዋን ይዘው መሰንቋን ይዘው ያ ሁሉ ሆታ የሚያስፈራው እንዲያውም ምን ይላል የቅዱስ ዳዊትም ታሪክ ላይ እንዲሁም ደግሞ የአንደኛ ሳሙኤልም ላይ ብዙ ሀሚ ይነገራል እና ስለ ኤሊ ልጆች በተለይ ያው እንግዲህ ስለተማረኩበት አንድ ነገር ከሩቅ ሲሰሟቸው ይላል የጥሩምባው የመለከቱ የበገናው ሆታ ያስደነግጣቸው ነበር ይላል። ምን ያህል እንደውም እኔ ታሪክ እንግዲህ ራሱ ይዘክረውና ባለሙያዎች ይናገሩት እንጂ ምን አይነት ፍሪኩዌንሲ እየነካቸው እንደነበር የሚያስደነግጥ የሚያስፈራ ጩኸት እና ያንን አስቀጥለናል። ወጣቶች ደግሞ በጣም እየሰሩ ነው በአሁኑ ሰዓት ከተመለከት ከጥምቀታችን እንኳን ትልቁ ከማዶ እስከ ማዶ በነጋሪት ድምጽ የሚናጋው ሰፈሩ የሚናጋው መንገዱ ያቺን ቀን ከታቦቱ ጋር አጅበን የምንወጣበት መሳሪያዎች በጣም እያሳዩን ነው። በጣም ያስረዱናል የትላንትን ማንነታችንን። ይህ ያለንበት ታላቅ ቀን ነው። በተለይ ከኢየሱስ ክርስቶስ ጋር በተገናኘና ትውልድ ሁሉ ከኢየሱስ ክርስቶስ መስዋዕትነት፣ ፍቅርነት እንደው ምን ልንማር ይገባል? በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት? እንግዲህ እኔ የተገኘሁት በእግዚአብሔር ፈቃድ ነው። አክብራችሁኝ ስለጠራችሁ እንግዲህ ልባዊ ምስጋናን አቀርባለሁ በዚህ አጋጣሚ እና እግዚአብሔርን መፈለጊያ በሰው መገኘትን ስናነጻጽረው እግዚአብሔርን ፈልጎ አግኝቶ በሰው መገኘት በኋላ ይሻላል። በሰው ተገኝቶ በኋላ ላይ ግን ከእግዚአብሔር ጋር መጠፋፋት የራሱ ችግር አለውና በገና አንደኛ የሚሰጠንና የሚያስተምረን ነገር እግዚአብሔር ማግኘት ነው። እንግዲህ ብቸኝነት ያተኩራል። መጋቢ ስብሐት እንግዲህ አንድ የሚናገሩት ነገር አለ። በገና ብቻ መሳሪያ ነው ይላሉ። በጣም በጣም ብዙ ጊዜ ያበከረው የሚናገሩት ነው። ጥልቃዊው እይታን ብዙ ሰው እስካሁን የተረዳው አይመስለኝም። አንደኛ ነገር ቅድም ከተናገርካቸው የፈውስ ስራዎች፣ ምክንያቱም ሰው ልጅ የሚቀድመው ሕክምናው በልብ ነው፣ መንፈሱ ነው የሚቀድመው። እንደው ታሞ በበሽታ ያለው ፈውስ ሳይሆን የውስጥ ፈውስ ነው፣ ሰላም ማግኘት። ይሄ ከዲፕሬሽኑም እይታ ተስፋ መቁረጡም ወይም ደግሞ አንዳንድ ጊዜ ብቸኝነት ሲበዛ ብቻዬን ነኝ የሚለው ማሳሰብ ጭምር ይፍቃል ይሄ መሳሪያ እና ወደ ራስ መመልከት ሰው ብዙ ይፈራል። በገና ወደ ራስ መመልከትን ያሳያል እና አንድ ሰው ወደ ራሱ ደግሞ ካልተመለከተ የክርስቶስን ማዳን ሊረዳ አይችልም። ተወደደም ተጠላ ብዙ ጊዜ ወደ ክርስቲያን ደጅ ስንቀና ደጅ ሰላሙን እንደው ተቀምጠን የግል ጸሎት ስናደርስም ጸሎታችን አንዳንድ ጊዜ መሆን ያለበት የራስን መመልከት እይታ የሚያሳይ ነው። ልምድ ይሆንና እንግዲህ ትንሽ አንዳንድ ጊዜ መመላለስ ብቻ የሚያደርግ ሰው አለ። እርግጥ መሄዱ አይከፋም፣
መሳለሙም አይከፋም፣ መገኘቱም በዛ ቦታ ቅዱስ ቦታ አይከፋም። ዳሩ ግን አንዳንድ ጊዜ ወደ ራስ መመልከት እንደሞ ማተኮር ሰው አለበት። ይከብዳል፣ ከባድ ነገር ነው። እኔ ለመለማመድ የበገናውን ጣም ውስጤ እንዲገባ ረጅም ጊዜ ወስዶብኛል። እንዲያውም የኔ በጣም የልብ መሻት የነበረው ወደ መሰንቆ መሄድ ነበረ። ግን ሳላቀው የነበረው እርሾም ተደማምሮ ምኑም በጣም አጻናኝና ረጅም ጊዜ ግን ይከብደኝ የነበረው ምንድነው በገናን መውደድ፣ በተለይም ሁሌ ለመስማት መውደድ ነው። እና ያ ደግሞ የሚያመጣው ነገር ምንድነው ወደ ራስ መመልከትን ነው። እና አንድ ክርስቲያን ወደ ራሱ ካልተመለከተ በጣም ያስቸግራል። ክርስትና ለመረዳት ረጅም ጊዜ ይፈጃል ማለት ነው። እና እንግዲህ የማስተላልፈው መልእክቴ ነው። ወደ ውስጥ መመልከት ነው የሚቀድመው አይደለ? ከውጭው አይጀምርም። ከውስጥ ሰላምህን መጀመሪያ አግኝ፣ ከዛ ያንን ሰላም ወደ ማህበረሰቡ ወደ ውጭው ማንጸባረቁ ለሌሎችም ይተርፋል በረከቱ። ከዛ አንጻር ነው አይደለ ራስን መፈለግ ጠቃሚ የሚሆነው። ልክ ነው። ስለዚህም የብቸኝነት ነው ድብርት ውስጥ ያሉ የሚጨናነቁ ሰዎችን ይሄ መሳሪያ ሰላም ይሰጣልና በጣም ይሰጣል። አንድ ነገር እንጨምር ልልህ ነው። መልካም በበገናዊ ምስጋናም ቢሆን በጣም ደስ ይለኛል። የሚገርመው ከዚህ ጋር የሚገናኝ አንድ መዝሙር አለኝ እና እረኛው ይላል እና በጣም ወደው ምስጋና ነው። በባህሪው ምንድነው የሚያሳየው? ፍለጋ ነው የሚያስተምረው። ወደ ራስም መመልከትም ነው። ተጨማሪም ደግሞ ወደ እንግዲህ ወደ ሰራን እንግዲህ የማይቀረው አንድ ጉዞ አለች፣ የመጨረሻ የሁላችሁም ጉዞና መካተት አለች። ያቺ በረት ውስጥ መካተት ይላታልና መንጋው ወደ አንድ ህብረት መጥቶ የሚገባበትና ያቺኛውን የምታሳስብ አንድ ዝማሬ ስላሰማ ደስ ይለኛል። ይሄኛው ምን ይላል መዝሙሩ ራሱ? ለኔ ግን ከእረኛዬ ጋር መሆን ይሻለኛል ይላል እና እንግዲህ አይሻልም? ይሻላል። በጣም በጣም ከእረኛ ውጪ ከበረት ውጪ መውጣት አድርገኛል። አዎ አንዳንድ ጊዜ መዳከር ይሆናልና እዚህ ጋር እንግዲህ የተገለጹት አንዳንድ ቀን ያው ያገላለጾች አሉ። እኔና እናቴ ወደ ሜዳው እንሰማራለን ይላልና እቺ ሜዳ የምትባለው ዓለም ናት። ቤተክርስቲያን በዓለም አለች፣ ግን እኛ ወደ እሷ እንሄዳለን። እንግዲህ ቤተክርስቲያን ማለት ወደ ሰማይ የምንመለከትባት አምሳለ ኢየሩሳሌም የምንላት ናትና እዚህ ጋር እንግዲህ አንዳንድ ቀናዊ ያገላለጾች ትንሽ ሊያምታቱ ይችላል። ወደ እናቴም ጡቶች ይቀርባሉ ይላል እና የእናት ጡቶች የተባሉት እዚህ ጋር ምንድናቸው? ሐዲስና ኦሪት ናቸው፣ መጽሐፎቹ ናቸው። ከዛም እወስዳለሁ ሕይወት የሚሆነኝ ምግብ ይላል እና እነዚህ አገላለጾች አንዶቹ ትንሽ ለየት ሊሉ ይችላል። ግን ቀናዊ አገላለጾቹ ምንድነው? ዞሮ ዞሮ ያንን የክርስትናን ሕይወት ለማሳሰብ የክርስቶስን እረኝነት የሚያሳስብ ነው። ወደ መዝሙር ልገባ። መልካም እሺ። መሆን ይሻለኛል ለኔ ግን ከእረኛዬ ጋር መሆን ይሻለኛል። እረኛዬ እፈልገዋለሁ ድምፁን ከእናቴም ጋር ወደ ሜዳው እንሰማራለን። እረኛዬ እፈልጋለሁ እረኛዬ መልካም ቦታ ያሳርፈኛል። ለኔ ግን ከእረኛዬ ጋር መሆን ይሻለኛል። ለኔ ግን ከእረኛዬ ጋር መሆን ይሻለኛል። ወደ በረቱ እየተመራው በሱ ገባለሁ። ለኔ ግን ከእረኛዬ ጋር መሆን ይሻለኛል።
እኛን ይሻለኛል እረኛዬ አቅፎ ይወስደኛል ወደ እናቴም ጡት እጠጋለሁ ሕይወት ከሚሰጥ ወተቷን እጠባለሁ እረኛዬ ለኔ ያስብልኛል እሱ ጋር መሆን ይሻለኛል ለኔ ግን ከእረኛዬ ጋር መሆን ይሻለኛል ለኔ ግን ከእረኛዬ ጋር መሆን ይሻለኛል እረኛዬ ሳየው ደስ ይለኛል እቦርቃለሁ ፈነጥዛለሁ እሱም አያስከፋኝም በስም ይጠራኛል እረኛዬ መልካም ነው እረኛዬ መልካም ነው እናቴም ወደሱ ትለኛለች ለኔ ከእረኛዬ ጋር መሆን ይሻለኛል እረኛዬ ኢየሱስ የእኛዬ ክርስቶስ ነው እኔም ወደ እርሱ እሄዳለሁ ይወደኛል እረኛዬ እኔም ወደዋለሁ የጠፋን በጎቹን ይሰብስበን ይመልሰናል አይደለ ከእረኛ ሀመራ ከእረኛ መጥፋት መዘዙ ብዙ ነው አሁን ዓለማችን እንደምታየው ጦርነቱ ችግሩ ብዙ ነገሮች አሉ አይደለ አሁን ይሄ ነገር እንዲስተካከል ይሄ እረኛዬ ብዙ ነገር እያመላከተኝ ነበር እኔ እረኛችን ነው የሚሻለንና እንደው አንተ ምትላለህ ዓለም ሰላም እንዲሆን ሁሉ ነገር መልካም ይሆን ዘንድ ወደ እረኛ ለመሰብሰብ በማንኛውም ሃይማኖት ውስጥ ሊሆን ይችላል ሰው በየእምነቱ ምን ሊያደርግ ይገባል ለዓለማችን ሰላም ለፍቅሩ ለበረከቱ ያ ሁሉ ነገር እንዳይርቀን እንደው በዚህ ምን ትላለህ እንግዲህ ሰላም የሁሉም ፍላጎት ነው አይደል ሃይማኖት አይለይም ጤና ሰላም አይለይም ምንም እንኳን ምን ጸልይለት አምላክ ወይ ምንም ማጽኑ አምላክ ይለያይ እንጂ የኛ መሻት አንድ ነው ሁሌም በልቶ ማደር በሰላም ጤና ልጆቻችን ማሳደግ ሀገር ማስጠበቅ ሰላማን ህዝብ እንደው መቼስ ሁሉም መልካም ይሆን አይደለም እርግጥ የዓለም ጎዶሎነት እንዳለ ነው እንደነበረ ነው ግን በዛ ውስጥ እኛ እንደ ህዝብና እንደ ሀገር የመኖር መቻላችን በሰላም በፍቅር ትልቅ የሚያሳስብ ነገር ነውና ሃይማኖት ሳይለይ የሚጠይቀው ነገር እሱ ነው ጤና ነው እንግዲህ ሆስፒታል ውስጥ ስትገባ ክርስቲያንና እስላም አይልም ሁሉም ጤናውን ነው መሻት የሚማጸነው ሁሉም ለአንዱ ለሌላው የጭንቀቱ መከሩን ስትመለከት ይማርህ ብሎ ይወጣል ሁሉ ይሄ የሚያሳየው አስፈላጊነቱ ነው ፍቅር አይለይም ሃይማኖት አይለይም ፍቅር ሰላም አይለይም ሃይማኖት ጤና አይለይም ሃይማኖትና እግዚአብሔር አምላክ እንደ በቸርነቱ የኛም ልብ እንደው በተቻለው አቅም ከራስ ወዳድነት ወጥቶ ስለ አንድነታችን ቢሰብክና ወደ አንድ ጎዳና በሰላምና በፍቅር ለመኖር የሚያስችለንን ህሊና ደግሞ በተለይም እንግዲህ ታውቃለህ የማይከር ነገሮች ብዙ ነገሮች አሉ መለያየቱ መገፋፋቱ በጎጥ በጎሳ መለያየቱ ያ ነገር እንደ እግዚአብሔር ወኪነ ጥበቡኝ እንዲያርቅልን ሰውም ልብ እንዲገዛ ወደ አንድ ሀሳብ ከመጣን ሀገር እንግዲህ ሰላም ይሆናል ሁሉ ነገር ሰላም መልካም ይሆናል ስራችንን ሰርተን መግባት እንችላለን ቢከብድም ኑሮ ግዴታ አይደለም ሀብታም መሆን ግዴታ አይደለም ባለጠግነት ግን ባለችው መኖር ሰላም ከተቻለ ምን ከዛ በላይ ያስፈልጋል ዓለም ያጣው እሱን ነው ራስ ወዳድነት በስቷል ታያለ እንግዲህ የሰሙኑ ጉዳይ እኛንም ነክቶናል አይደለ እንግዲህ ያ ሁሉ መዘዝ ሲመጣኛ እዚህ ኢትዮጵያ ተቀምጠን ነው ያንን ሁሉ የተቀበልነውና እነሱ ቢስማሙ እነሱ ለዓለም ቢያስቡ የኛ ጉዳት የነሱን ጉዳት ነው ቢሉ
የት በደረስና ልብ ይስጥልን ነው የምለው። ልብ ይስጥልን። እውነት ነው። አባቶችን ታላላቆችን መስማት አሁን ቆይት ባለ ጊዜ እኮ ትልልቅ ሰዎች ምክር ልክ ነው። አረጋውያን አባቶች የሚመክሩት ምክር ልጆችን ይቀርጻል። በቃ አይደል የዋቂ ሁሉ እግሩ የልጅነት አስተዳደጉ ነው እንደሚባለው በአስተዳደግ ላይ እነዚህ ታላላቅ አባቶች አሁን ላይ እኮ ብዙ የተሸረሸሩ ነገሮች ይታያሉ አይደለ? አባቶችን አክብሮ ምክር አለመቀበል። ድሮ እኮ መታዘዝ ነበረ። በምርቃት ትልቅ በረከት አለው እና ምርቃትን መሻት ቢኖር አይደለ ሁሉ መልካም ይሆናል። እንግዲህ አንድ ዶክተር ስትናገር እንደሰማሁት በነጻ የተሰጠኝን በነጻ እሰጣለሁ ብለሃል እና በነጻ የምታስተምራቸው አሉ። ይህ እኮ ትልቅ ነገር ነው። ለምሳሌ አሁን ብዙ የተቸገሩ ሰዎችን ለመርዳት የግድ ገንዘብ ብቻ ላይሆን ይችላል። የሙያም የጸጋህ በረከት አለ። የተሰጠህ ነገር አይደለ? የተሰጠህን ሙያ ተጠቅመህ እነሱን ማንሳት ይቻላል። ጉልበትን ተጠቅመህ ብዙ መንገዶች አሉና በነጻ የበገና ፍልስፍናን ታስተምራለህ። እንዴት ያለ ነው? ምን ያህል ተማሪዎች አሉ የበገና ፍልስፍና ስንል? በጣም ከባድ ጥያቄ ነው በነገራችን ላይ። ምክንያቱም እኔ በቁጥር አላወቃቸውም እስካሁን ድረስ ያስተማርኩትን ሰው። በዲጂታል ዓለም እንግዲህ በጣም አክሰሰብል መሆን በሚቻልበት ጊዜ ላይ አታውቅም የምታናግረውን ሰው 4-5 ሰው በቀን ታናግራለህ። አስተያየትን ትሰጣለህ። እንዲህ ብታረግ ትላለህ፣ እንዲህ ብትሰራበት፣ በዚህ መልኩ ጥናት ብታረግ ትላለህ። ጥያቄዎቹም ፈርጀ ብዙ ናቸው። አንዱ ከቮካል ይጠይቀሃል፣ አንዱ ከበገና ይጠይቀሃል፣ አንዱ ደግሞ የህይወት ነገሩን ሊጠይቀህ ይችላል። እንደው የተማርከው ነገር አለው ይልሃል። የግል እይታህንም ይፈልጋል። አንድ ጊዜ እንግዲህ ትንሽ እቺ ነገር ስናይ በቃ ደርበብ ስንባቸው ትልቅ ሰው እንመስላችኋለን። አረን እንደው ከኔ የተሻለ አለ መካሪ ዘካሪ ላለው ቢከብደኝና ሰው ያማክራል። የራሱን የሆነችም እይታም ቢሆን አንተ ላይ ይሰጣል። መልካም ነው የሚለውንም ነገር አፈርሜሽን ፍለጋ ኮንፈርም ለማድረግም እና ብዙ ሰው በተቻለኝ አቅም አግኝቻለሁ በውልም ባላቃቸው እና የሚያቆኝ እንግዲህ በዚህ አጋጣሚ መቼ ሲሰሙ ድምጼን እንዴ እሱ ነው ሊሉ ይችላሉ። እርግጥ ነው በአካል ማንገናኝ አይደለም፣ በፎቶም ያልተያየናል። የሚገርም ነገር ብዙ ሰዎችን ሳናግር የምጠይቃቸው ጥያቄዎች ከየት ነህ? ምክንያቱም አንዳንድ ጊዜ የበገና ትምህርት አስቸጋሪ ነገር ቦታ ይወስነዋል። ከተማ ላይ ያለ ሰው ብዙ ነገር ምቹ ነገሮች አሉበት። ሂድ እዚህ ልትለው ትችላለህ። ከዚህ ቦታ አገኘ ይሄን መረጃ ልትለው ትችላለህ። አንዳንድ ሰው ለምሳሌ ደውሉ መጋቢ ስብሐትን ላገኛችሁ ፈልጋለሁ ይልሃል። እሱ ይሄኔ ወልዲያ ላይ ተቀምጦልሃል ወይ ጎንደር ላይ ተቀምጦልሃል። እንግዲህ ናለው ነው ማለት ነው። ስለዚህ ከየት አካባቢ ነው የምትደውለው ወይም ከየት አካባቢ ነው የምታገኘኝ? የት ነህ ላለው። በተጨማሪ ወንድና ሴት ሲሆን ትምህርቱ ይለያያል። እንደው የጾታ እኩልነትን ብናስተምርም አንዳንድ ጊዜ ያለው ጫና አይደለም። እንግዲህ ባህላችን እንደነበረ አንዳንድ ነገሮች ላይ ማስተዋል ትችላለህ። ሴት ልጆቻችንን ትምህርት ቤት በምንልክበት ልክ ቤተክርስቲያን አገልግሎት ላይም አናስቀምጣቸውም። ስለዚህ አንድ እህቴን ስመክር ይሄን አድርጊ ብዬ የቤተሰቡን አቋም መመልከት አለብኝ። ምን አይነት የትዳር ደረጃ ናት ወይም ደግሞ እድሜ ተኩር እነዛን ሁሉ ነገሮች ጠይቃለሁ ሲጠይቁኝ ማለት ነው። ከዛ በመቀጠል የማረገው ነገር ምንድነው ምን መማር አለበት የሚለውን ያለው ማለት ነው። አንዳንድ ጊዜ ጥያቄዎች ብቻ በቂ መልስ ስላላቸው ጠያቂው ልክ ነው ማለት አይደለም። አንዳንድ ጊዜ ከአቅም በላይ ይሆናል ያ ሰው የሚጠይቀውና እቺ መጀመሪያ እስኪ ተማራት ወቃት ላለውና እንደሱ አረጋለሁ እና በተቻለኝ መጠን ዩቲዩብ ቻናሌን ሰጀስት አረጋቸዋለሁ። ምክንያቱም ኦልሬዲ የሰራኋቸው ብዙ ነገሮች አሉ እዛ ላይ ያንን ተመልክቷል አለው። አዎ ተመልክቷል፣ ግን ያንተን ደግሞ የግል ደግሞ ፈልጋለሁ እኔን እስኪ እንዴት ትመለከተኛለህ ይለኛልና እስኪ ምን ላይ ነው ማወቅ ፈልገው? ለምሳሌ አንተ ከጠቀስከው የበገና ፍልስፍና አንጻር ማወቅ ፈልጋለሁ ይለኛል። ሲለኝ አንድ ነገር የምነግረው ምንድነው እስኪ የትኛው ለምሳሌ አንተ ሙያ አለህ እለዋለሁ። አንዳንድ በጣም ጎበዝ የእንጨት ባለሙያዎች አሉ፣ በጣም ብዙ ስራ የሚሰሩ በተለይ መንበር የሚሰሩ አሉ፣ መስቀሎችን የሚቀርጹ አሉ፣ ስዕላት ራሱ የሚቀርጹ አሉ። እና ምንድነው የምፈልገው ማወቅ እለዋለሁ። እስኪ የበገና ቅርጾችን ማወቅ ፈልጋለሁ ይለኛል። ስለዚህ ያንን አስረዳዋለሁ። ይህን ብትመለከት ቆንጆ ነው የሰራውባት ነገር አለ እላለሁ። አንዳንዱ ደግሞ አመጣጡም ስትመለከት የሙዚቃ እውቀትም ያለው አለ፣ የዜማ እውቀት ያለው አለ። ስለዚህ እንግዲህ መለየት ያስፈልጋል የት ተመልከት የሚለውን ነገር እና ያስተማርኳቸው ፈርጀ ብዙ ነገሮች አሉ በፍልስፍናውም ደረጃ ከአሰራሩም ካደራደሩም ቮካሊም ደግሞ ካለው እይታ። ምክንያቱም አንድ ስለ በገና ስትመለከትም የምታየው ነገር በየቤቱ የተለያየ ነገር አለ ከድምጽ ቃና ቀለም አንጻር እና አንድ ሰው የመጋቢ ስብሐትን ድርደራ ወዳለሁ ቢለኝ ያለቃን ተሰማ ሰምታል እለዋለሁ። መምህራቸውን እለዋለሁ።
አያላቃቸውም ይለኛል። እስኪ ይችኛዋ መዝሙር ስማት እላለሁ እና ትንሽ ደደር ብሎ ድምጻቸው ይሄ የወሎ አይነት መንዙማ የመሰለ ነገር እንዴ ይሄ ነገር እንዴት ነው ይለኛል። የለም እኮ በገና ላይም እኮ እንዲህ አይነት እኮ አለ፣ የድምጽ ቀለም አለ፣ ቅላጼው፣ ወዙ፣ ሀገርኛው የሆነ ቀበሌኛው ቃላት አጣጣል ላይ እስኪ ይሄን ሞክረው እላለሁ። ብዙ ጊዜ በነገራችን ላይ በማስተምርበትም ጊዜ በማስተላለፍበትም ጊዜ አንድ የሚገጥመኝ ትንሽ እንዲች ሪፔል የምታደርግ ነገር ምንድን ነው፣ የሚሰሟቸው መደበኛ ምስጋናዎች አሉ ኦልሬዲ ያለ ፐብሊሳይዝድ የሆነው እነ መጋቢ ስብሐት እነ ዘርፉ እናት ወደ መሲረት ግን ያልታወቁ አባቶች አሉ ቀረጻ ያላቸው ለምሳሌ ሀገር ፍቅር የነበሩ እንዲሁም ደግሞ የዜና ማሰራጫዎች ላይ አሁን ላይ ኢቢኤስ የሚባለው ላይ በፊት ሬዲዮ ጣቢያ ላይ የነበሩ ተቀርጾ የተቀመጡ አሉ በውል የማናቃቸው ሰዎች ስማቸውን ያልተጠቀሱ ግን የነበሩና እነሱን ሲሰሙ ትንሽ ለየት ይልባቸዋል። ይህ እኮ የመጋቢን አይመስልም ለምንድን ነው ይሉኛል። የለም እስኪ አዳምጠው በደንብ እየተለየ ከሃይማኖት ትምህርት የወጣ ነገር ሰምታለሁ አልሰማኝም። ዜማውስ ትንሽ ለየት ብሏል፣ ልክ ነው፣ ግን ምንድን ነው የጎደሉት ካንተ እይታ አለዋለሁ እና እስኪ ሰሳቸው ደግሞ ንገር የሚሉ ትንሽ የሆነ ፍላጎት ያሳየኛል፣ ተነሳሽነት። ከዛ እስኪ ይችኛዋን ነገር እስኪ አዳምጣለሁ። በተለይ የቀደሙት አባቶች ትንሽ የሚያስቸግር ነገር ምንድነው የተጻፈ ነገር የለንም እና እኛ በዚህ ዘመን ያለን መስራት ያለብን የእነሱን ይበልጥ ኢላቦሬት ማድረግ እያንዳንዱ የሰሩት ነገር ከግጥሙ ከዜማው ከአደራደር ስልቱ። ምክንያቱም በገና ኢንስትሩሜንታልን ባህሪ ያለው በጣም ብዙ ሰዎች እንግዲህ ይሄንን ነገር ሊከራከሩበት ይችላሉ፣ ግን በገና እንደኔ አገላለጽና እንደኔ እይታ የጃዝ አባት ነው ብዬ ነው የማስበው። ብዙ ሰዎች ግን ይሄንን ስለ ጃዝ ምን አገናኘው ይላሉ፣ ግን ኢንስትሩሜንታል ባህሪ ያለው ብዙዎቹ የሰማናቸው የመጋቢ ስብሐት መነሻ ኢንትሮ የምሰማቸው ነገሮች እንዴት ተፈጠሩ፣ ኬት መጡ? ይህ ከባድ እይታ ነው። እንግዲህ ታላቁ የሙዚቃው ባለሙያ አቶ ሙላቱ አስጋዜ የራሱን እይታ ሰጥቷል። በገናዎች ላይ አንዳንድ ሙከራዎች ብዙም ባንነግፍም ግን የተሰሩ ነበሩ። እይታዎቹ እንወዳቸዋለን፣ በአንድ በኩል ማስተዋወቅ ናቸው፣ ግን በደንብ አልተሰራባቸውም። በዛ ምክንያት ቤተ ክርስቲያን ውስጥ ያሉ አንዳንድ ስነ ጥበቦች ትንሽ ተመልካች ብቻ ሳይሆን ተመልክቶም ደግሞ ወደ ውስጥ ጠልቆ የሚሰራባቸው ስላላገኙ ትንሽ ተረስተዋል። እና ያንን ነገር ለመግለጽ እፈልጋለሁ፣ ለማስረዳት እፈልጋለሁ፣ ለማሳየት እፈልጋለሁ የበኩሌን ነገር። እና ደግሞ ከምንም በላይም ደግሞ ላስረዳ የምፈልገው ሁለገብ መሳሪያ ነው ልለው የምፈልገው። እንደው 55ቷን ቀን አሁን ይችን ሳምንት ብቻ ነው ብሎ የሚያስብ ሰው አለ ሲሰማ፣ በሬዲዮ ጣቢያዎችም በዜና ማሰራጫዎችም ላይ ማለት ነው። ግን የለም፣ በህይወት ሁሉ መደርደር ትችላለህ። የተመቸህን ምስጋና በተመቸ ቀን ላይ የጸሎትህ ማጋቢያም የጸሎትህ ማገባደጃም ልታረገው ትችላለህ። እስኪ ይህንን ሞክረው። እንደምሰማቸው የቸብቸቦም የንስሐ መዝሙሮችም በገናም አለው እኮ በቴራሱ እስኪ በቀን አንዴ 15 ደቂቃ የሚሆን 10 ደቂቃ አዳምጠው ምርበት ነገር አለና እንግዲህ ቀረብ ካሉ ብዙ ነገሮች አሉ ለማለት ነው፣ ለማስተማር። ለስጋችን ወደ ባንክ ቤት ለነፍሳችን ወደ ቤተ ክህነት ስንሄድ በሁለቱም በኩል እናገኛለን። እና ባንክ ቤት አካባቢ እንዴት ነው ይህንን በገና ድርደራ ስራህን ስላንተ ያውቃሉ ደንበኞችም ባልደረቦችም ምን ይላል? የሚገርም ነገር እኔ ለረጅም ጊዜ የሰራሁት ሄድ ኦፊስ አካባቢ ነው እና እንደው ወደ ብራንቹ ጠጋ ብል ኖሮ በጣም ብዙ ሰው ያውቀኛል ብዬ አስባለሁ። ግን ብዙ ሰው በድምጽ ነው የሚያውቀኝ። መስሪያ ቤት ውስጥ ለረጅም ጊዜ አሁን ካለበት ቦታ ላይ ራሱ ሰራ ብዙ ሰዎች አያውቁም ነበር እንዴ እና እቺ የቅርብ ጊዜ እይታም ሆነችና እንዴ ማለት ሰው ጀምሯል። በጣም ደስ ብሎኛል ስለተዋወቅንም በአካልም ቢሆንም ማለት ነው። እንግዲህ ለረጅም ዓመታት ነው ዩቲዩብ ላይ ሳስተምር የነበረው፣ ከ5 ዓመት በላይ ነው ያስተምረውኩት። ግን አልጠላሁትም፣ እንደው አለመታወቁንም አልጠላሁትም። ትንሽ የሆነ ሴፍቲ ይሰጥሃል፣ ሪላክስ ትሆናለህ። እንግዲህ እናንተም ታውቁታላችሁ ብዬ አስባለሁ። ነጻ ሆኖ መንገድ ላይ የሚሄዱ መንሸራሸሩ ምን ማለቱ የፈለጉትን ነገሮች ለመናገሩም ለማድረጉም ብዙም አያሳቅቅም። እንግዲህ ግን ወደ ፐብሊኩ ፊታችን ማሳየት ስንጀምር ግን ትንሽ አንዳንድ ነገር ትንሽ ይከብዳል እና እስኪ እየተላመድኩት ነው። እንደምንም ለመላመድ እሞክራለሁም። ሰውም ግን በጣም መልካም ነው፣ ትሁት ነው፣ እንደው አያስጨንቅህም። መንገድ ላይም ሲያይህም ትንሽ ፈራ ተባብሎ ነው የሚመጣው እና እንደው ቀርብ ብለው ደስ ብሏቸውም ነጻ ሆነው ቢያናግሩኝ ይወዷለሁ። ሳስተምር ስለኖርኩኝ ለሰውም ሳረገው ስለነበረ ያንን ነገር ባይፈሩ ደስ ይለኛል፣ እኔ አይከፋኝም እሱን። ግን በዛው ልክም ደግሞ ትንሽ እኔም ደግሞ አንዳንድ ጊዜ ያቺ የለመድኳትን ነጻነትም ደግሞ ትንሽ ስትነጠቅ ሳያት ደግሞ ትንሽ ጨነቅላለሁ። እንግዲህ እንደፈለጉ አሁን መሄድ የትም አይቻልም። ይሁን ግን ለበጎ ነው።
ለበጎ ነው ለበጎ ነው። እንግዲህ እንደዚህ ከዩቲዩብ ቻናል ባለፈ የተለያዩ መንፈሳዊ ስርዓቶች በሚከናወኑባቸው መድረኮች ላይ እየተገኙ ቀደም ሲል ያነሳቸው ታላላቅ አባቶች በገና ይደረድራሉ። በቤተ ክርስቲያን አካባቢ እንደዚሁ መንፈሳዊ ዝግጅቶች በሚከናወኑባቸው በሀገር ቤትም በውጭም እንዲህ አይነት መድረኮች ላይ የመገኘት አጋጣሚ የለም ከዚህ ቀደም በመጣህበት ህይወት? አዎ አይ ነበረኝ አንዳንድ ቦታዎች ላይ አገልግያለሁ። እንግዲህ የማይካድ ነገር ምንድን ነው የስራ ጠባይ በጣም ትንሽ ይገድበኛል። ጠዋት ገብቶ ማታ መውጣት ትንሽ አስቸጋሪ ነው። እኛ ደግሞ ሄክቲክ ነው የገንዘብ ነገር ሴንሲቲቭ ነው እና አንዳንድ ነገሮች የምሰራበት ቦታ ላይ እንደ ስራው አመጣጥም እንደ ወቅቱም እንደፈለግኩ መውጣት መግባት አልችልም እና ግን በጣም ጥሩ ቦታ ላይ ነኝ ያለሁት። የሚረዱ ሰዎች ናቸው፣ አለቆችን በጣም መልካሞች ናቸው እና ያ ነገርን በጣም እንደው ሙሉ ለሙሉም ዝግት እንዳይል በአገልግሎት ህይወቴም ረድቶኛል። አንዳንድ ቤተክርስቲያኖች ላይ የማታ ጉባኤዎች ላይ እሳተፋለሁ። አንዳንድ ጊዜም ደግሞ እንዲሁም ደግሞ ሰንበት ቤቶች ላይ መገኘት ሲኖርብኝ በበዓላትም እንዲሁም ደግሞ አንዳንድ ጊዜ ማስመረቅም ደግሞ አለ ተማሪዎቻቸውን እነሱን ቦታዎች ላይ ሄጄ ተጋብዤ ራሴን አስተያየትም በተጨማሪ ነው አገልግሎቴንም ሰጥቼ እመለሳለሁ እና እንደዚህ አይነት ገጠሞች ይኛል። ኢትዮጵያ ሶታ ያልክበት አጋጣሚ እንግዲህ ስፖንሰር ብታመጡ ደስ ይለኛል። አሁን እንላከን እዚሁ ይህ ዝግጅት የሚመለከቱና የሚያዳምጡ እስካሁን አልተገኘም። እኛም እግራችን አልወጣም፣ ግን አንጠላም አገር መጎብኘት ነው እንዴ? ደስ ይለናል። ይሁን እንግዲህ ሱራፌል ባህሩ በገና ደርዳሪ ነው የምለው እኔ ሌላ ማዕረግ ከፊት የለብለኛልና በጣም ጥሩ ጊዜ ነው ያሳለፍነው። ዛሬ ጸሎተ ሐሙስ፣ መጪው ደግሞ የትንሣኤ በዓል ነውና ለቤተሰቦች አይደለ ከቤተሰብ ጋር ነው ያለው። ባለትዳር እንዳልሆንክ በፊት ሳንገባ ስለነገርከኝ ነው አይደለ? ነገር በምክንያት ነው የምትጎራመች። አንድ እህት አለች ከቤተሰብ ጋር ነው ያለው አይደለ? ለእነዚህ ሰዎችም ለወዳጅ ዘመዶች ለባልደረቦችም መልካም ምኞትን በዚህ አጋጣሚ ማቅረብ ይቻላል። እሺ መልካም አመሰግናለሁ። እንግዲህ መጀመሪያ የማመሰግነው እግዚአብሔር አምላክ ለዚህ ቦታ አድርሶኛል። እንግዲህ በሰው መከበር መወደድ የመሰለ ነገር የለም እና ቤተሰቦችም እንዲሁም ደግሞ በቅርብ የሚያገኙኝ የበኩላቸውን አስተዋጽኦ ያደረጉ ነገሮች እንግዲህ ፍሬያቸው ለዚህ ደርሷልና መመልከት ይችላሉ። ይህንን ሳርሳ እንግዲህ መናገር ፈልጋለሁ ከልብ። ቤተ ክርስቲያን ናት እዚህ ያደረሰችኝ። በቤተ ክርስቲያን ውስጥ የነበሩ መምህራኖች ናቸው እዚህ ያደረሱኝ። ማህበረ ቅዱሳን ስማር እጅግ በጣም ሳይሰስቱ ያስተማሩኝ ብዙ አሉ መምህራኖች እና እነሱ ይመስገኑልኝ። ማህበሩ ትልቅ ስራ እየሰራ ነው። ምክንያቱም ቀደምት ማህበር ነው። በዛውም ልክ ደግሞ በጣም ለበገና በተለይ ማንሰራራት የበኩላን አስተዋጽኦ ከሴሳይ በገና ጋር ትልቅ አስተዋጽኦ ያደረገ ነው። ሌላው ደግሞ መጋቢ ስብሐትን መርሳት የለብንም እዚህ አጋጣሚ ላይ። ምክንያቱም እንደው ከሩቅ ብናውቃቸውና ከሩቅ አይተን ቢሆን አክብረን ዝም እንላለን። ግን የበኩላቸውን የግል ከዛም በላይ ደግሞ ወደ ሰው ቀርበው እንደው ለመጣው ለሄደው ሰው ሳይሰስቱ ማስተማር፣ በራቸውን ከፍቶ የስራ ቦታቸውን ከፍቶ ማሳየት ማለት ይሄ ያስመሰግናቸዋል። የአባትነታቸው ትልቅ ትህትና፣ ትልቅ ፍቅር ሳይመሰገን አያልፍም። ትልቅ አባት ናቸው። በመቀጠል ቤተሰቦቼን አመሰግናለሁ። እንኳን አደረሳችሁም ልል እፈልጋለሁ በዚህ አጋጣሚ። እንግዲህ በጣም 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 ትልቅ እንግዲህ መገፋፋት ልበለው የሰራው አንድ አጎት አለኝ ኃይሉ አገኘው ይባላል እና በጣም ከልቡ ለበገና እኔ እንደ መደበቄ ብዛት አልነበረም የሱ እይታ እና በጣም ከፍተኛ ጥረት ሲያደርግ ነበረ። በተለይም ፐብሊኩ ምን ያህል ሊያውቀው ይገባል ነው። እንግዲህ እኔ የራሴን በኩሌን አድርጌያለሁ፣ ግን እስከዚህ ድረስ አልገፋውም ነበረ እና የእሱ ጥረት ስለነበረ አመሰግናለሁ። የስራ ባልደረቦቼ 8879 የምትገኙ ኮል ሴንተር አገልግሎት ላይ እጅግ በጣም አመሰግናለሁ። አለቆቼ አቶ ግርማይ፣ አቶ ተስፋዬ እጅግ በጣም አመሰግናቸዋለሁ። እንኳን አደረሳችሁን በዚህ አጋጣሚ ልላችሁ እፈልጋለሁ። እናንተም እንኳን አደረሳችሁ። አክባሪዎቼ እግዚአብሔር ያክብርልኝ እናንተን። አሁንም እነዚህን አለቆችንና የስራ ባልደረባዎችን እኮ ማመስገን እፈልጋለሁ። ምክንያቱም ሸገር መዝናኛ ፕሮግራም ወንድሙ ኃይሉ ጋር ቀጠሮ አለኝ ስትል ቶሎ ደርሰህ ተመለስ ተብለህ ነበር። መጀመሪያ እንደ ተራዝሞልሃል ተባለ ፍቃዱና እነዚህ ሰዎች ምን ያህል ፕሮግራሙን እንደሚያዳምጡት ስትነግረኝ በጣም ነው ደስ ያለኝ። እንኳን አደረሳችሁ እላለሁ ለባንኩ ሰራተኞች፣ አመራሮች በሙሉ። በዚህ አጋጣሚ በጣም ነው የምታዳምጡት ሸገርን። በትክክል በጣም ወዳጆች ናቸው፣ የቅርብ ወዳጆች። እንደው ይሄን እድል እንግዲህ ቢያገኙ ኖሮ ምን አይነት ደስታና ምስጋናቸው እንደሚያቀርቡ እንግዲህ እነሱ ነው የሚያውቁትና አስተላልፍ ያለሁ እንግዲህ መልእክቴን። ፍቅራቸውን ገልጸዋል፣ አክብሮታቸውን ገልጸዋል። ጥሩ ነው። ይሄ መዝናኛው ፕሮግራም ስለሆነ ነው። በምጣኔ ሀብትም ሌሎች እንግዲህ ከባንኩ ጋር የሚገናኙ ስራዎች አለን፣ ወደፊት እንግዲህ ይሆናሉ። ፈጣሪ አክብርልኝ፣ አክብረህን እኛንም አድማጮቻችንም በመላው ዓለም የሚታይ የሚደመጥ ነው ይሄ ዝግጅትና እዚህ ድረስ መጥተህ ሱራፌል ባህሩ በገናህን ይዘህ
ለሰጠህን ጊዜ በፈጣሪ በአድማጮቻችን ስም ፈጣሪ ባርክልን። እንግዲህ በርካታ ስራዎች ናቸው ያሉት። ያንተን ስራዎች አይቼ በሙሉ መሰብሰብ አልቻልኩም። እንደ ጴጥሮስ እንደ ዮሐንስ የሚል አለ፣ ከመስቀሉ ስር ሆና አየችው የሚል አለ፣ የዳዊት ልጅ ሆይ ማረኝ የሚል ያንተ ስራ አለ። አትተወኝም ግን አቤቱ ብለምንህም ጥቂት ነው፣ በጥቂት አስተማርከኝ፣ አቤቱ አሳዘንኩ፣ አቤቱ ወደ አንተ መልሰኝ፣ በበረሃ እንደ ዋሊ ተጠማው፣ ዕለት ዕለት እበድልሃለሁ፣ ሆሳና በአርያም፣ ለእኔስ ከእረኛዬ ጋር መሆን ይሻለኛል። ቀደም ሲል የዘመርከውና ሌሎችም ስራዎች አሉ በርካታና ከእነዚህ ስራዎች ውስጥ እንግዲህ ለስንብት ይሆናል የሚለውን አንዱን ትጋብዘናለህ። በሬዲዮ ላይ ደግሞ የተለያዩ ስራዎችን እኔ በየመሃሉ አስገባለሁ። መልካም መልካም። እሺ ደካማ እኮ ነኝ በእምነቴ ወጀቡ ያማታኝ ጥቂት ተሸንፌ ወደኩ እሸዋ አንተን ደካማ ደካማ እኮ ነኝ ደካማ እኮ ነኝ እንደ ጴጥሮስ እንደዚያች ነኝ ትክድ ይሆነኝ እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኝ ቢርበኝ ቢጠማኝ ምክር ይሆን ብታረዝ ብሰደድ ምክር ይሆን በወርቅ አልጋ በወርቅ ወይኔ ክድ ሆነኝ ሳስበው ሁሉ ልቤ አመነታ ተጠራጠርኩ የእምነቴን ጽናት እንዳትመራመረኝ በጥቂት ነገር እንጂ ማረኝ እንዳትመራመረኝ በጥቂት እባክህን ማረኝ እንዳትመራመረኝ በጥቂት እባክህን ማረኝ እንደ ጴጥሮስ እንደዚያች ለኔ ትክድ ይሆነኝ እንደ ዮሐንስ ግን መቼ ነው ከመስቀሉ ስር የምገኝ ከመስቀሉ ስር የምገኘው ከመስቀሉ ስር ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ዘመንህ ይባረክ ወዳጄ። አሜን አሜን። ሸገር መዝናኛ